በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ለብዙ ጊዜ በኦርቶዶክስና በፕሮቴስታንት ቤተ እምነት የቴዎሎጂ ልዩነቶች መካከል ውይይት እንድናደርግ ስንጠራው ቤቱን ዘግቶ ሲራገጥ የሚውለውና ውይይት ለመምጣት በፍጹም ፈቃደኛ ሆኖ የማያውቀው ይህ ወንድማችን አሁን ለእንደነዚህ አይነት ነገሮች ደግሞ የአህዛብ ባህሪውን ሲገልጥ እያየነው እንገኛለን። ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ በአውሮፓ በተለያዩ ቦታዎች የፕሮቴስታንቶችን አዳራሽ እየገዛች ነው። ወደፊትም ኢትዮጵያ ውስጥ ደግሞ የአማኙ ቁጥር መመናመኑ ስለማይቀር የተለያዩ አዳራሾችን እንገዛለን የሚል ቪዲዮ ሰርቼ ነበረ እና በጣም ብዙ ፕሮቴስታንቶች ስድብ አዘል የሆኑ ቪዲዮዎችን ሲሰሩ ተመልክቻለሁ። ከነዚህ ውስጥ አንዱ በጣም ያሳቀኝ ቁጥራችን እየጨመረ ነው፣ እንደውም በካርታ ደረጃ የኢትዮጵያ ካርታ ተቀምጦ 75%ን አካባቢ ይዘናል፣ ተቆጣጥረናል ምናምን የሚሉ አንዳንድ ምላሾችን ተመልክቼ ነበር። የኔ ተወዳጆች እንደ ኦርቶዶክስ ያማኝ እኛ ኦርቶዶክሳውያን ክርስቲያኖች የፕሮቴስታንቱ ቁጥር ሺህ ገባ ሚሊዮንም ገባ ግድ የሚሰጠን ጉዳይ አይደለም። ኖህ ብቻውን ሆኖ ነው እግዚአብሔር አምላክን ያመለከው። ኖህ ከቤተሰቦቹ ጋር ብቻውን ሆኖ ነው እግዚአብሔርን ያመለከው። ኦኬ። እና በዛን ሰዓት እና አይስክሪም የኔ ማሮች ውዶቼ በጣም አመሰግናለሁ። ወዳችኋለሁ እኮ በጌታ ፍቅር ነው የምወዳችሁ፣ በኢየሱስ ፍቅር ነው የምወዳችሁ። የኔ እናት ሮዚ ቴንክ ዩ ሳብሊ ቴንክ ዩ በጣም በእውነት እኔ ስለ እናንተ ሁልጊዜ ሳስብ ሲጨን እንትን ነው የምለው። በእውነት ሁልጊዜ ሳስብ ሮዚ ቴንክ ዩ ሳብሊ ቴንክ ዩ አቤ በእውነት እኔ ታም ያለ ቴንክ ዩ ተረጋጋ ፈለግ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ለብዙ ጊዜ በኦርቶዶክስና በፕሮቴስታንት ቤተ እምነት የቴዎሎጂ ልዩነቶች መካከል ውይይት እንድናደርግ ስንጠራው ቤቱን ዘግቶ ሲራገጥ የሚውለውና ውይይት ለመምጣት በፍጹም ፈቃደኛ ሆኖ የማያውቀው ይህ ወንድማችን አሁን ለእንደነዚህ አይነት ነገሮች ደግሞ የአህዛብ ባህሪውን ሲገልጥ እያየነው እንገኛለን። ትዝ ይላችሁ ከሆነ በቅርቡ በኦርቶዶክስ አማኞች ላይ በተደረገው አሰቃቂ ጭፍጨፋ ድጋፋችንን ስናሳይ ነበር። ተቃውሟችንንም ደግሞ ይህንን ባደረጉ አካላት ላይ ስንገልጥ ነበር። ይህንን ስናደርግ የነበረው ከሰብአዊነት አንጻር ብቻ ሳይሆን ክርስትናችንም ስለሚጠይቀን እንደሆነ ሁላችንም እናውቃለን። ታዲያ ስለ ክርስትናቸው ሳይሆን እነሱ ለተናገሩት ነገር ድጋፍ ብቻ በማሳየት ለሚታወቁ ተመልካቾቻቸው ብቻ የሚጨነቁት እነዚህ ወገኖቻችን ግን ይህንን እያደረጉ ይገኛሉ። አንዲት ቤተክርስቲያን ተዘረፈች፣ ተሰበረች፣ ፈረሰች። ታዲያ ይህንን በዚህ መልኩ ሪስፖንድ ሲያደርጉበት ደግሞ ትመለከታላችሁ። እንግዲህ ለዘመናት ምናልባትም ቲክቶክ ከመጣ ጀምሮ ለነበሩ ዓመታት ክርስትናን እንሰብካለን ሲሉ የነበሩት ወገኖቻችን እንደነዚህ አይነት ሰዎች ናቸው። በልባቸው ምንም አይነት ርህራሄ የሌላቸውና ክርስትናቸውን ጠንቅቀው የማያውቁ እንደዚሁም ደግሞ እንደ አህዛብ ልማድ የሚመላለሱና የሚያስቡ ሰዎች ናቸው። ይህንን ሰው ብቻ ሳይሆን በኮሜንቱ ላይ እንደምትመለከቱት ከዚህ ሰው ጋር አብሮ የሚሰራ ወንድሙም ጭምር ሐሳቡን ሲደግፍና ሲጋራ ትመለከቱታላችሁ። ይህ ደግሞ የሚያሳየው እነዚህ ሰዎች ለክርስትና ምንም አይነት ቦታ እንደሌላቸው፣ ለወንጌል ግድ እንደማይላቸው፣ ክርስትና ለሚጠይቀው ስነ ምግባርም ምንም አይነት ደንታ እንደሌላቸው፣ ነገር ግን ፕሮቴስታንቱን በመሳደብና በማጥቃት ብቻ የሚደሰቱና የፕሮቴስታንቱን ውድቀት ብቻ የሚፈልጉ መሆናቸውን የምታዩበት ነው። በመሆኑም ከእንደነዚህ አይነት ሰዎች ራሳችሁን አርቁ። ከነዚህ ሰዎች ወንጌል ሳይሆን ወንጀል ነው የሚገኘው። ስለዚህ ከነዚህ ሰዎች ራሳችሁን አርቁ። ጸጋና ሰላም ይብዛላችሁ። ክርስቲያን ወንድምናቶቼ፣ እንግዲህ ወንድማችን ፈለገ መሐመድ ሰሞኑን በተናገረው ጉዳይ ላይ ፕሮቴስታንቶች ምላሽ ሰጡት መስሎት ጮቤ የረገጠ ነውና ተረጋጋ ፈለገ። አንተ የምትናገረውን ነገር ሰው ከቁም ነገር ቆጥሮት አያውቅም፣ በቁም ነገር ወስዶትም አያውቅም። እና ተረጋጋ ፈለገ። ግን ከተናገርካቸው ነገሮች አንዱ ሀቅ የመሰከርከው ነገር አለ። ለምሳሌ እንዲህ ብለሃል፣ እንስማው እስቲ።
ቤተክርስቲያን በሰሜን አሜሪካ በአውሮፓ በተለያዩ ቦታዎች የፕሮቴስታንቶችን አዳራሽ እየገዛች ነው። ወደፊትም ኢትዮጵያ ውስጥ ደግሞ የአማኙ ቁጥር መመናመኑ ስለማይቀር የተለያዩ አዳራሾችን እንገዛለን የሚል ቪዲዮ ሰርቼ ነበረ እና በጣም ብዙ ፕሮቴስታንቶች ስድብ አዘል የሆኑ ቪዲዮዎችን ሲሰሩ ተመልክቻለሁ። ከነዚህ ውስጥ አንዱ በጣም ያሳቀኝ ቁጥራችን እየጨመረ ነው፣ እንደውም በካርታ ደረጃ የኢትዮጵያ ካርታ ተቀምጦ 75%ን አካባቢ ይይዘናል፣ ተቆጣጠረናል ምናምን የሚሉ አንዳንድ ምላሾችን ተመልክቼ ነበር። የኔ ተወዳጆች እንደ ኦርቶዶክስ አማኝ እኛ ኦርቶዶክሳውያን ክርስቲያኖች የፕሮቴስታንቱ ቁጥር ሺህ ገባ ሚሊዮንም ገባ ግድ የሚሰጠን ጉዳይ አይደለም። ኖህ ብቻውን ሆኖ ነው እግዚአብሔር አምላክን ያመለከው። እሺ ኖህ ብቻውን ሆኖ እግዚአብሔርን ያመለከው፣ ያ ማለት የተመናመናችሁ እንደሆነ እየነገርከን ነው ማለት ነው። ቁጥራችሁ እየጨመረ ሳይሆን ቁጥራችሁ እየወረደ አሁን የፕሮቴስታንቱ ቤተ እምነት ቁጥሩ እየጨመረ ከፍ እያለ እንደመጣ እየነገርከን ነው ማለት ነው። ሰው ማን ነው አዳራሹን የሚገዛው? እኛ ወይስ እናንተ? በቁጥር የጨመረ ወይስ ከነበረው ቁጥር ወርዶ ወደ ዜሮ የተጠጋ? ታየ ክላሽ ያደርጋል። ብራዘርዬ እናንተ ገንቡ፣ እኛ ደግሞ እዛ የገባውን ህዝብ ወንጌል ሰብከን ወደ ጌታ እናመጣቸውና የናንተን ወደኛ እናመጣዋለን። እና ነገርየው አንተ የምትናገረው ለኛ የሚሆነውን ሊሆን የተገባውን ነገር ነውና እናመሰግናለን። ቁጥራችሁ እየተመናመነ ብቻችሁን ልትሆኑ እንደምትችሉ ስለነገርከን አቶ ፈለገ መሐመድ። ለማንኛውም እኛ ቁጥራችን እየጨመረ ነው። ያኔ 30 20 ምናምን ነበር። አሁን ኦልሞስት ወደ 75 82 ሚሊዮን አካባቢ ደርሰናል። ያ ማለት እንግዲህ ግልጽ ነው። እዚህ አዳራሹን የሚገዛው ፕሮቴስታንት እምነት ተከታይ እንጂ እናንተ አይደላችሁ ማለት ነው። ለማንኛውም አሁንም መቆንጠጥ ያስፈልጋልና አስቤበት እነግርሃለሁ ብራዘር። ይሄን ቪዲዮ ኮፒ ሊንክ ሼር በማድረግ አድርሱለት። ጸጋ ይብዛላችሁ። ማድረግ ምናምን እኛን ነው። በነገራችን ላይ እስኪ ንገሩኝ፣ አሁን ቁጥሩ የጨመረ ያለው የማን ነው? የማን ነው ቁጥሩ የጨመረ ያለው? የኛ ነው ወይስ የነሱ? ህዝብና በዛ ህዝብና በዛ የአገሪቱንም ወሰን አሰፋ የማዳን እጁ ለኛ ዘረጋ አይደል? ማን ነው ቁጥሩ የጀመረው? ማን ነው እየበዛ ያለው? እኛ ወንጌል አማኞች ነን ወይንስ እነሱ? ማን ነው አዳራሽ ወደፊት ማለት በቃ ምንም አታድርጓቸው። በነገራችን ላይ በጣም አደገኛ ነገር ነው። ባይዘዌ አንድ ከሲሪየስ የሚወሰድ ነገር አለ። ከተናገራቸው ነገሮች መካከል አንዱ በጣም የአመፅ ቅስቀሳ ውስጥ ይሄ ሰውዬ እንዳለ ታውቃላችሁ አይደለም? በሽብር እንቅስቃሴ ውስጥ እንዳለ ታውቃላችሁ? ፈለገ መሐመድ በሽብር እንቅስቃሴ ውስጥ አለ። ሽብርተኛ ነው። ባይዘዌ ሽብርተኛ ነው። መንግስትን ለመገልበጥ ከሚሰሩ ጫካ ካሉት ጋር ከሙሃ ተዋዶች ጋር አብሮ የሚሰራ ሰው ነው እንደምታውቁት። አንድ ሰው ካናዳ የሚኖር አንድ ፈሪ አለ። ወይ ኢትዮጵያ ሄዶ አይዋጋ ወይ ኢትዮጵያ ሄዶ እንትን አይል ወጣቶችን ለማስጨረስ ወጣቶች ባለማተቦች ማተብ ያሰራችሁ ድርጅቶች ተነሱ ምናምን ነገር ይላል። እሺ ለማንኛውም የፈለገን እስቲ እንስማ። ሌትስ ጎ ሼር እያደረግን ፈለገ መሐመድ እንስማው እስቲ። ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ በአውሮፓ በተለያዩ ቦታዎች የፕሮቴስታንቶችን አዳራሽ እየገዛች ነው። ወደፊትም ኢትዮጵያ ውስጥ ደግሞ የአማኙ ቁጥር መመናመኑ ስለማይቀር የተለያዩ አዳራሾችን እንገዛለን የሚል ቪዲዮ ሰርቼ ነበረ እና በጣም ብዙ ፕሮቴስታንቶች ስድብ አዘል የሆኑ ቪዲዮዎችን ሲሰሩ ተመልክቼ እኔ የምላችሁ እኔ የወንጌል አማኝ ሰው ተሰድባ ታውቃላችሁ? የወንጌል አማኝ ሰው ሲባርክ ለደከሙት ሲጸልይ ስለ ሀገር ሲጸልይ ሲማልድ ምናምን እንጂ የምታገኘው ቁጭ ብሎ እንደ ጳጳሶች እንደ አባቶች ሲሳደብ አታገኝም ብራዘርዬ። አይ ፈለገ መሐመድ እኔ እኮ ይዞዬ አንደኛውን እንትን ጠምጥመህ ግባ ብራዘርዬ። እሺ
ከነዚህ ውስጥ አንዱ በጣም ያሳቀኝ ቁጥራችን እየጨመረ ነው፣ እንደውም በካርታ ደረጃ የኢትዮጵያ ካርታ ተቀምጦ 75% አካባቢ ይዘናል፣ ተቆጣጥረናል ምናምን የሚሉ አንዳንድ ምላሾችን ተመልክቼ ነበር። የኔ ተወዳጆች እንደ ኦርቶዶክሳውያን እኛ ኦርቶዶክሳውያን ክርስቲያኖች የፕሮቴስታንቱ ቁጥር ሺህ ገባ ሚሊዮንም ገባ ግድ የሚሰጠን ጉዳይ አይደለም። ኖህ ብቻውን ሆኖ ነው እግዚአብሔር አምላክን ያመለከው። እኔ እኮ ግራ የሚገባኝ ነገር አዳራሾቻቸውን ተው አታፍርሱ አልክ። ታውቃላችሁ፣ ተው አታፍርሱ ብሎ ማለት የሚችል ሰው አፍርሱ ብሎ የላከ ሰው ብቻ ነው። ይሄን ታውቃላችሁ። የሆነን አመፀኛ አምፅ ከዛ ደግሞ አታምፅ አድርግ አታድርግ ብሎ ሚል ማለት የሚችል ሰው የላከ ሰው ብቻ ነው፣ ወይም ፓወር ያለው ሰው ነው አይደል? ኢምፓወርድ የሆነ ሰው ነው። አሁን ፈለገ መሐመድ ተው አታፍርሱ ብሎ ሲል በዚህ ጉዳይ ላይ እጁ አለበት ማለት በዚህ በቤተክርስቲያን ማፍረስ በአመፅ እንቅስቃሴ ውስጥ እሱ አለበት ማለት ነው። ፈለገ አለበት ማለት ነው። ኦኬ አልበላሽምን ምን አመጣው እንደሚሉት ማለት አልበላሽምን ምን አመጣ አታፍርሱት ምን አመጣው አንተ አፍርሱት ብለህ ካላክ ምን አመጣው? ኦኬ ለምን ሲባል ወደፊት ምናምን እንትን ስለሚል ወደፊት ስለምንገዛው ወደፊት የኛ ስለምናደርገው ምናምን ቁጥራ ብራዘር መጀመሪያ እኮ አንተ ነበርኩ ኢትዮጵያ ውስጥ እንዴ ሰው እንዴት ነው የሚያስበው? መጀመሪያ ኢትዮጵያ ውስጥ ነበረ ማለት 100% ኦርቶዶክስ እስኪባል ድረስ ኢትዮጵያ ውስጥ የኦርቶዶክስ ተብላ እስክትባል ድረስ ሙሉ ለሙሉ ኦርቶዶክስ ነበረች። እኛ ወንጌል አማኞች ከኋላ መጠን አሁን በለጥናቸው በእጥፍ ቁጥር ማለት ነው። ስለዚህ አዳራሹን የሚገዛው እኛ ነን ወይስ እናንተ? ፈለገ መሐመድ አረ እያሰብን እየተሳሰብን ስናወራ ይልቁንስ እናንተ የለመናችሁ የሚካኤልም የእንትንም ፎቶ ለጥፋችሁ ችግር የለውም በማንኛውም ስም እየሰየማችሁ አዳራሽ ስሩ። እኛ አዳራሽ እንድታሰሩ እንፈልጋለን። አዳራሹ ጠንከር ይበል። አው ትልቅ ግቢውን ችግር የለውም። ምክንያቱም በሚሊዮኖች ወደ ጌታ የሚመጡ ክርስቲያኖች ወንጌል አማኞች ስለሚበዙ ያኔ ቦታ እንዳይጠበን እዛ ሆኖ ስለሆነ ነገርየው እንቀይረውና ወንጌል አማኝ የሚል ስም ብቻ እንቀይራለን። ሰው እናንተ ስሩ፣ ጥሩ ነው ጎበዞች፣ በርቱ። እኛ በቁጥር እየበዛን ስለሆነ አንተ ራስህ ትላለህ እዚህ መጥተህ እኛ ኦርቶዶክሳውያን ምንም ግድ አይሰጠንም በቁጥር ቢበዙም ባይበዙም ለምን አንድ እንኳን ብንሆን ኖ አረ ወይ ፈለገ መሐመድ ለምንድን ነው እንደዚህ የሚጋጭብህ ብራዘር? ለምንድን ነው እንደዚህ የሚጋጭብህ መሐመድ? ፈለገ መሐመድ እስቲ ሙሉ እንስማው እስቲ። ኖህ ከቤተሰቦቹ ጋር ብቻውን ሆኖ ነው እግዚአብሔርን ያመለከው። ኦኬ እና በዛን ሰዓት የነበሩ ከፈቃድ እግዚአብሔር የራቁ ህዝቦች ቁጥራቸው ብዙ ስለነበረ ትክክለኛ አቋም ላይ ናቸው ወይም ደግሞ በህይወት መንገድ ላይ ነበሩ ማለት አይደለም። ልክ እንዳልኳችሁ ኖህ ብቻውን ሆኖ ነው እግዚአብሔርን ያመለከው። እናም እናንተ በሺህም ተቆጠራችሁ በሚሊዮንም ተቆጠራችሁ ለእኛ ከእውነተኛው ብርሃን ከእውነተኛው መንገድ የራቃችሁ በጨለማው ውስጥ ያላችሁ እህት ወንድሞቻችን ናችሁ። በክርስቶስ ፍቅር እንወዳችኋለን። ጌታችን አምላካችን መሬታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ስለዚህ በክርስቶስ ፍጹም ፍቅር እንወዳችኋለን። ይህን ለማለት እፈልጋለሁ። ከዛ ውጭ ግን የተለያዩ ነገሮችን እየተናገራችሁ ያላችሁ። እሺ ፈለገ መሐመድ በቃ ተው፣ አንተ ተጋይቶባል ብራዘር። እሺ ቤኪ ኬት ነው? ሰላም ላንተ ይሁን ወይ? አለን ልጅ አዎ፣ ድምፅን ከፍ አድርገው እስቲ። አዴ ድምፅን ከፍ አድርገው። ይሰማል? አዎ ይሰማል። አሁን ይሰማል። ከየት ቤተ እምነት ነህ? ኦርቶዶክስ ነው። ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። እሺ ኦርቶዶክሳውያን ክርስቲያን ናችሁ የሚል ጥያቄ ይዘን መጥተናል። እንግዲህ ወንድማችሁ ፈለገ አትናቴዎስ ስለ ቤተክርስቲያን ሽያጭ ምናምን ነገር ሲያነሳ ያ ቁጥራችን በጣም እየበዛ እንደሆነ በራሱ አንደበት መስክሯል። which is በጣም
በጣም አሪፍ ነው። የቁጥር ጉዳይ አይደለም የሚያስጨንቀው። የቁጥር ጉዳይ ካላስጨነቀው ለምንድን ነው ስለ አዳራሽ መግዛት ያሰበው? ቢኮዝ አንድ ሰው የቁጥር ጉዳይ ካስጨነቀው ብቻ ነው አዳራሽ ስለመግዛት የሚያወራው። ለምን ከተባለ በህብረት አንድ ላይ ሆኖ ለማምለክ የሚመቸውን ነገር የህዝቡን ቁጥር በትክክል ፊት ሊያደርግ የሚችለውን እንትን ቦታ ማመቻቸት የሚጠበቅበት ቁጥሩ እጅግ የበዛበት ብቻ ነው። ቁጥሩ ካነሰ ምን ያደርግላል? መግዛቱ መልሰዛ እንትን አትልበት አይደል እንዴ? አብረህ ታመልክበታለና ፕሮቴስታንቱ በእርግጥ እኛ ኦርቶዶክሳውያን አንድ እንኳን ብንቀር ምናምን እያለ እንግዲህ ሲያለቅስ አይተዋል። አዳራሹ የሚያስፈልገው ለኛ ነው። በርቱ አሰሩ እናንተ ኦርቶዶክሳውያን አዳራሾቻችሁ ምናምን ነገር። እኛ ደግሞ ወደፊት ስሙን እንቀይረዋለን ማለት የክርስቶስ ቤተክርስቲያን ነው እያለን የወንጌል አማኝ ቤተክርስቲያን እያለን እንግዲህ ወደፊት እንቀይረዋለን። በርቱ ግን ለማንኛውም የለመናችሁ ቢሆን አሰሩ፣ ህንፃውን አሰሩ፣ በደንብ አሰሩ ስለሚጠቅም ማለት ነው። እሺ ኦርቶዶክሳውያን ክርስቲያን ናቸው? አዎ ክርስቲያን ናቸው። ክርስቲያን ናቸው። እሺ ክርስቲያን ማለት ነው የክርስቶስ ተከታይ። የክርስቶስ ተከታይ ሰው የሚሆነው እንዴት ነው? በማን በኩል ነው? እኮ ክርስቶስን ሲቀበል ነው። ክርስቶስ ያመነ ሰው ወይ ደግሞ የክርስቶስ አምላክ እንደሆነ ያመነ ሰው የክርስቶስ ተከታይ ክርስቲያን ይባላል። ኦኬ እኔ ጥያቄ የተከተለ ሰው ለምሳሌ ክርስቲያን ማለት ምን ማለት ነው ብዬ ስለ የክርስቶስ ተከታይ ማለት ነው። ሰው ክርስቶስን ሰው እንዴት ነው ሊከተለው የሚችለው ነው ጥያቄ። በምን አይነት መንገድ ነው ለምሳሌ ሰው ተከተለ ብሎ የሚባለው እንዴት ነው? ያው ክርስቶስ እንደተወለደና እንደሞተ ከሙታን ተለይቶ እንደተነሳ በአብ ቀኝ እንደተቀመጠ ማመን አለበት። ኦኬ አንተ ይሄን ታምናለህ? እሺ ከክርስቶስ ውጪ ሌላ በሶስተኛ ቀን የተነሳ ያረገ የለም? በእናንተ ቤተ እምነት ውስጥ የሚታመን የለም? ያረገማ ምን ኤልያስም ሄኖክም ብዙ ያረጉ እኮ አሉ። አይ ከሱ ጋር አይደለም ስለ ኤልያስና ስለ ሄኖክ ሳይሆን እያወራን ነገር ልክ ክርስቶስ ኢየሱስ ባደረገው መንገድ ተመሳሳይ በሆነ መልኩ ያደረገ የለም በእናንተ ውስጥ የሚታመን? አሁን ከኤልያስና ከሄኖክ ውጭ ነው። ኤልያስና ሄኖክን ተዋቸው። እነሱ በብሉይ ኪዳን ዘመን የተነጠቁ ናቸው። ኦኬ በእሳት ሰረገላ የሄዱ ናቸው። ኤልያስ ገባ። ሄኖክም ደግሞ አካሄዱን ከእግዚአብሔር ጋር አደረገ። ከዚያ ደግሞ አልተገኘም ነው የሚለው መጽሐፍ ቅዱስ። ከሱ ጋር እኔ ከሱ ጋር የተገናኘ ሳይሆን ክርስቶስ ኢየሱስ ባደረገው መልኩ ተመሳሳይ በሆነ መንገድ እንደ ክርስቶስ በሶስተኛ ቀን ተነሳ ተብሎ ኦኬ እንደ ትንሣኤ በዓል የሚከበርለት ሌላ አካል ነው። ኦኬ እንደ ክርስቶስ ተሰቅሎ ምናምን ነው። ተሰቅሎ ምናምን ተገርፎ ምናምን whatever ምንም በለኝ ነው whatever ምንም በለኝ ችግር የለውም እኮ አሁን ከነገርኩ በብሉይ ኪዳን ከነበሩት ነቢያት ከነሱ ውጪ ሞቶ የተነሳ ያው ክርስቶስ ነው። እሺ የብሉይ ኪዳኖቹ ነቢያቶቹ አልሞቱም። እነሱ በአካል ተነጠቁ፣ ተወሰዱ። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ነው አይደለም? አልተገኘም። ዘፍጥረት ምዕራፍ 6 ሳነብ አይ ቲንክ እዛ አካባቢ ይመስለኛል በትክክል ታገኛለህ። 5-6 አካባቢ ይመስለኛል። ጥያቄ እኔ በሄኖክና በኤልያስ መንገድ ሳይሆን በአዲስ ኪዳን ከክርስቶስ ኢየሱስ ውጪ ሌላ የትንሣኤው ቀን የሚከበርለት በሶስተኛ ቀን ተነስቷል አድርጓል ተብሎ የሚባልለት በእናንተ ቤተ እምነት የሚታመን የለም ወይ? ኦኬ ከሞተ በኋላ በሶስተኛው ቀን የተነሳ ከክርስቶስ ውጪ? አዎ ያው ድንግል ማርያም እንዳረገች ይታመናል። ድንግል ማርያም አየመጣልኝ። ስለዚህ ሁለት አለ ማለት ነው። ሁለት
ስለዚህ እኔ ፈልገው ለምሳሌ በክርስትናው አስተምሮ አንድ ሰው ክርስቲያን መሆን የሚችለው በክርስቶስ ኢየሱስ በእርሱ ሲያምን ሲቀበል ነው አልከኝ። በእርግጥ እሱንም በትክክል እኔ ባልኩ መንገድ ቃል በቃል አላልክም፣ ግን ሀሳብን ተረድቼልህ በዚህ መንገድ አስቀመጥኩ። ኦኬ ተቀበልኩልህ። የክርስቶስን ሞትና ትንሣኤ ሐዋርያ ጳውሎስ ለምሳሌ በአንደኛ ቆሮንቶስ ምዕራፍ 15 ስታጠና ራሱ በደንብ አድርጎ ይሄን ሀሳብ ያነሳል። ሐዋርያ ጳውሎስ ለምሳሌ ስለ ወንጌል እንኳን ሲያነሳ ስለ ክርስቶስ ኢየሱስ መሞት ከዛ ደግሞ መነሳት ምናምን የወንጌሉን አስፈላጊነት ለእኛ ለእንትናችን ለምንድነው ለመዳናችን ቬሪ ኢምፖርታንት እንደሆነ ምናምን ነገር ያነሳል። እሱን እንስማማለን። አሁን የማርያምን ስለ ኃጢአተኞች መሞትና በሶስተኛ ቀን መነሳት የሚያረጋግጥልን መጽሐፍ ቅዱሳዊ ማስረጃ አምጣ። ኖ አይ ሞታለች ግን አርጋለች ነው። እሱ ደግሞ ከመጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ እኮ ከመጽሐፍ ቅዱስ እኮ አይደለም እኮ። አሁን ሌሎች መጽሐፎች አሉ ነው ያን የሚያመሳክሩ መጽሐፎች አሉ። ኦኬ እነዚህ ሌሎች መጽሐፎች ብለህ የምትላቸው ከመጽሐፍ ቅዱስ ጋር ኢኳል ናቸው፣ ስልጣን አላቸው ማለት እዛ ያለውን ነገር የምታምን ልክ መጽሐፍ ቅዱስ ላይ ባለው እምነት እና መቀበል ልክ ነው ማለት ነው። በዛ ልክ ነው ነው። አሁን ለምሳሌ አሁን መጽሐፍ ቅዱስ ፍጹም ነው፣ ምንም ጥያቄ የለውም። መጽሐፍ ቅዱስ አይሳሳትም አይደል? ይሄ ግን አሁን ይሳሳታል እያልኩ ሳይሆን ይሄኛውን ግን ይሄ የተገለጠላቸው ያዩ ያ እንደዛ የሆነ ነገር ምስል የተጻፈው እንጂ አሁን መጽሐፍ ቅዱስ ውስጥ አይደለም ነው የምልህ። ግን ይሄንንም ያው አባል ከሆንክ ታምናለህ ነው። ግን አሁን የክርስቶስ ከክርስቶስ ጋር እንትን የምትለው ነገር አይደለም ይሄ። እሺ አንድ ነገር ላይክ አንተ ያልከውን ነገር እንደዚህ የምታምነውን አምነህ ደግሞ እዛ ተጽፎ ያለውን ነገር እንደምትቀበል ወይም ስህተት የለባቸውም ብለህ እንደምትል ይህን የጻፉትን ወይም ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ የጻፉትን ሐዋርያቶች ከእሷ ጋር አብረው የነበሩት ስለ እሷ ሞትና ትንሣኤ የግድ መጻፍ ነበረባቸው። ከሐዋርያቱ ይልቅ እናውቃለን ወይም ደግሞ የማርያም ነገር እኛ ውስጥ አለ ብሎ የሚሉት የጻፉትን ነገር ለመቀበል ዳግተዋል እንትን ብላል ማለት ነው። የኔ ጥያቄ አሁን ከመጽሐፍ ቅዱስ ውጪ ከሆነው ነገር ላይ ቢሆን አንተተ ስለ ማርያም በሶስተኛ ቀን ስለመነሳ ስለማረጋው ማስረጃ አቀርብልኝ። እኮ በሌላ መጽሐፍ ላይ ነው እስከ መጽሐፍ ቅዱስ እኔ የኔ ወንድም አንድ ሰው ክርስቲያን ከሆነ ክርስቲያን የሆነው በክርስቶስ ትምህርት ለዛ ሰሚት ራሱን አድርጎ በዛ ሊኖር እንጂ ከመጽሐፍ ቅዱስ ውጪ ያለውን ነገር እየተቀበለ በመጨመር ውስጥ አይደለም። እኔ የምፈልገው የመጨመር አድቫንቴጅ ሳይሆን አሁን ሌላ በክርስቶስ ተአምር የተሰራላቸው ወይ ደግሞ ተአምር የሆነውን ነገር ሁሉንም ከመጽሐፍ ቅዱስ ይገኛል ማለት እኮ አይደለም እኮ። የራሳቸው እንትን አላቸው፣ ገደል አላቸው። በክርስትና የተጋደሉ በክርስትና የራሳቸው ታሪክ ይጻፍላቸዋል። እሺ ስለዚህ ያው ምንም እንትን የሚለው ነገር አይደለም ከክርስቶስ ጋር። ኦኬ እሺ እንትን ፍቅር እስከ መቃብር ና ግባ እስቲ። አትገባው ለምንድን ነው መሰለህ? በደንብ አድርጌ ስለማንጠባጥብ ነው። ግባ አንተ ና ግባ። ፕራይቬት አድርገው ዝም ብለህ ተፈልፋለህ። መግባት ነው። እኔ ቤካ ኦርቶዶክሳውያንን ሊቃውንቶቹን አምጥቼ የቆነጠጥኩ አስተምራቸዋለሁ። ቢኮዝ እኔ ወንጌል አማኝ ክርስቲያን ነኝ። ማምነው እንደ እግዚአብሔር ቃል የእግዚአብሔር ቃል የሚለኝን ቃል በቃል ለማመን የምቀበል በዚያ መመራ ስለሆንኩኝ ለየትኛውም ትምህርት እያመጣው በሁለትና በሶስት ጥቅስ እየመታው እየሰባበርኩኝ እንዲህ ብትንትን አድርጌ ማባረር የምችል ከእግዚአብሔር የተማርኩ የክርስቶስ ተከታይ ክርስቲያን ነኝ። ወይም ያው ላይ ክርስቲያን ስትሆን ቦልድሊ የምታወራው ነገር አለ በነገራችን ላይ ቢኮዝ ከክርስቶስ ውጭ የሆነ ነገር አታምንም። ራይት? ስለዚህ መግባት ነው። ገቡ። እሺ አሁን ምን ታደርጋለህ? ወይዬ ብራዘርዬ አሁን ያልካቸው እንዳለም ታደርገው አንተ ነህ። አዎ በደንብ አድርጌ ቆንጥጬ ነው ማባራቸው። በደንብ እየቆነጠጥኩኝ እያስተማርኳቸው ነው የሚሸኛቸው። ብቻ ነው ወይስ እንዴ? አይ የትኛውንም አሁን እኮ ለምሳሌ አንተ አንዱ ኦርቶዶክስ ነህ ውጪስ የምታምነውን እምነት እንኳን እንደ እግዚአብሔር ቃል ማሳየት አልቻልክም። ከክርስቶስ ትምህርት ውጪ ነው ያለው ነገርየው። ግን ከዛም ትቼ ላሳያልከኝ ከዛም አምጣና አሳየኝ ብዬ እንግዲህ ነግሬሃለሁ። ከዛም አምጣ ማሳየት ከቻልክ ስፔሻሊ በማርያም ጉዳይ ወዲህ በል እንግዲህ ብራዘር። አዎ ግን አሁን እንደዚህ አሁን ከፍ ዝቅ በማድረግ አይደለም ትልቅነትን ወይ ደግሞ ኃያልነትን የምገልጸው። ወደ ጉዳይ እንደዛ አይመስለኝም። ወደ ጉዳይ ግባ።
ግን ያው የእግዚአብሔርን ቃል ታስተምራለህ፣ ግን ትዕቢትና ንቀት አለበት። እሱ ደግሞ ከፈጣሪ ጋር የሚያጣላ ይመስለኛል። ልክ አይደለም። እሺ ወደ ጉዳይ ግባ። ትዕቢትና ንቀት ምናምን ሳይሆን ሀቅ ነው የማወራው። እኔ ክርስቲያን ወንጌል አማኝ ነኝ። ወንጌል አማኝ ስትሆን አንተማ ክርስቲያን አይደለህም እንዴ? በዚህ ልክ እንዴት ነው በንቀትና በትዕቢት እያወራ እንዴት ነው ክርስቲያን ልትሆን የምትችለው? ትህትና የሚባል ነገር የለም። ባይዘን አሁን ለምሳሌ በማይመለከት ነገር እየተናገርክ ነው። ለምሳሌ ትህትና ማለት ነው። ትህትና ማለት ነው ትህትና ማለት ምን ማለት ነው? ስርዓት ነው። ሰዎችን በምታዋራበት ሰዓት ምናልባት አንተ በማታምንበት እንኳን ሪዝም ቢሆን ያን ነገር በትምህርት ነው ከፍር የምታደርገው። አሁን የነሱን አሁን ለምሳሌ እየተሰደብክ ምናምን ነገር አይመስለኝም። ልክ አይደለም። በቃ ተው ብራዘር፣ ትህትና ማለት ነው። አሁን የምታደርጋቸው ነገሮች ወንጌልን እየሰበክ የምታደርገው ነገር ልክ አይደለም። እሺ ወደ ጉዳይ በቃ ብራዘር፣ ቴንክ ሶ ማች ቢኮዝ ትህትና ማለት ምን ማለት ነው ብዬ እንኳን ስጠይቅ የትህትናውን ጥሬ ቃል ፍቺውን እንኳን አላወቅም። ስለዚህ ስለ ትህትና እንኳን ጥሬ ቃሉ ፍቺውን ሳታውቅ በዚህ ልክ ደግሞ ሰው እንደዚህ ነው ለማለት እንዳትሞክር። እሺ ሌላ ጊዜ ላይ ለአንተ መጀመሪያ የሆነ ነገር እኔ ያው ስለማይ ነው እንጂ እንትን አይደለም። ስለማይ ነው ብዙ ጊዜ ስድብና ንቀት አለበት። ወደ ጉዳይ ስነ ምግባር ትንሽ የጎደለ ይመስለኛል። ትምህርትም የተማርክ አይመስለኝም። ያው ትንሽ ጎዳና ላይ እንዳደክ ምናምን ያስታውቃል። ያው ጎዳና ተዳዳሪ ይቅርታ ግን ያው ልሰድብ ፈልጌ እንትን ልልህ ፈልጌ እውነቱን ልነግር ፈልጌ ሳይሆን ግን ይሄ ልክ አይደለም ነው። ምንም ነገር የለም። ወደ ጉዳይ ገባ ብራዘር። ያው አንተ ስድብ የተማርከው ከአባት ነው። ከአባት እንደተማርኩ ደግሞ ከአባት ቪዲዮ ከፍቼ ላሳይ እችላለሁ። ስለዚህ ወደ ጉዳይ እንግባና ብዙ ጊዜ መልስ ሳጥራችሁ ነው ላይክ የምትሳደቡት ይገባኛል። ይሄ ያመጣው የመልስ ማጣት ደስተኛ አይደለህም እንዴ? ከባለቤት ጋር ምናምን ሰላም ናችሁ? ተጣላችሁ? ምንድን ነው? ልጅ አለክ? በህይወት ደስተኛ ነህ? ወደ ጉዳይ ምንድን ነው እኮ ያው ብትረጋጋ መልካም ነው። እኔ ለራስህ ብዬ ነው። ቶሎ ታረጃለህ። በዛ ላይ አናትም እየገባ ስለሆነ እንትን ታረጃለህ። እና ይቅርታ አድርግልኝና ባትናደድ ምንም ያናድ ነገር እኮ የለም እኮ። አሁን ቀድምዬ እንዳልከው እየበዛን ነው እንደዚህ ስላልክ ደስ ሊልህ ነው የሚገባው። ወደ ጉዳይ ቴንክ ሶ ማች። እሺ ለምሳሌ የማርያምን እርገት ከመጽሐፍ ቅዱስ ውጪ አለ ብለሃል። እስኪ ከመጽሐፍ ቅዱስ ውጪ ስለ ማርያም በሶስተኛ ቀን ስለመነሳቷ የሚናገር ካለ እስኪ ያሳይ በማስረጃ። ምን ማድረጓን ምናምን ነው እኮ ማድረጓን መሞቷንና መነሳቷን ከዛ ማድረጓን ከመጽሐፍ ቅዱስ ውጪ አለ ብለኛል። ያ ከመጽሐፍ ቅዱስ ውጪ ያለው ደግሞ ከመጽሐፍ ቅዱስ እኩል ነው which አይሳሳትም ብላል። ስለዚህ ከማይሳሳተው አንተ ከምታምነው መጽሐፍ ስለ ማርያም መሞትና በሶስተኛ ቀን መነሳት ማድረግ ምን አይሳሳትም ነው? እሺ ከመጽሐፍ ቅዱስ ውጪ ያሉት መጽሐፍቶች በአንተ ቤተ እምነት ያሉ መጽሐፍቶች ይሳሳታሉ፣ እጸጽ ይኖርባቸዋል ብለህ ታምናለህ? አሁን መጽሐፍ ቅዱስ ፍጹም ነው። ሌሎቹ ግን በዚህ ፍጹም ላይሆኑ ይችላሉ። አሁን ላይሆኑ ይችላሉ አልከኝ። ያ ማለት ተጽፎ የተገኙ ሁሉም ስህተት ይኖርባቸዋል ብለህ ለምታምነው ማለት ነው? አዎ አሁን አንዳንድ እኮ ምንድን የሚባሉ እኮ አሉ እኮ አሁን በእንትን ይሄ የሚታገዱ እኮ ምናምን ነገሮች ይኖራሉ። ሁሉም እንደዚህ ፍጹም ናቸው ሊባል አይችልም። አዎ ስለዚህ አንተ እያልከኝ ያለው ምንድነው? አምናቸዋለሁ ግን እጸት አለባቸው፣ እቀበላቸዋለሁ ግን ችግር አለባቸው እያልክ ነው? ሁሉም እኮ ነው። አሁን እኔ መጽሐፍ ቅዱስ አሁን ለምሳሌ ቆይ ላስረዳ። እኔ አሁን መጽሐፍ ቅዱስ እንዳልኩ ምንም ስህተት የለውም አይጋጭም ብዬ አምናለሁ። ምንም ጥያቄ የለውም መጽሐፍ ቅዱስ። አሁን ግን ብዙ መጽሐፍቶች አሉ በእኛ ቤተ እምነት ብዙ አይነት መጽሐፎች ሊኖሩ ይችላሉ ማለት እንትን የተባሉ ማለት ነው። ግን እነሱ ምንም ፍጹም ናቸው፣ ምንም ስህተት የለባቸውም፣ ሁሉም ልክ ናቸው የሚባል ነገር አይደለም። እንደዚያ አንልም። ስለዚህ እያልከኝ ያለው ነገር ስህተት ሊኖርባቸው ሊገኝባቸው ይችላል እያልከኝ ነው አይደለም? ስህተት ሊገኝባቸው ይችላል ብለህ ካልክ ስለምንድን ነው አንተ በማርያም መሞት መነሳትና ማድረግ ትክክል ነው ለአምነህ የተቀበልከው? አሁን ምልህን ነገር በማርያም መሞት በሶስተኛ ቀን መነሳትና ማድረግ አምነህ ትቀበላለህ? አንተ ትክክል ነው ብለህ ታምናለህ?
አዎ እኔ ምንም ጥያቄ የለኝም። ስለዚህ ትክክል ነው ብለህ የምትቀበል ከሆነ ስህተት አለባቸው ግን ብለህ ከምትለው መጽሐፍ ጥቀስና ንገረኝ ያልኩ ነው። ማስረጃ አቅርቤ ነው ይሄ እኮ ድንግል ማርያም መነሳቷ ምናምን እንትን የሚል እኮ አዎ ክፈትና ዙራ ለምሳሌ ከዚህ ጥቅስ የተነሳ ምናምን ብሎ የእግዚአብሔርን ቃል የመጽሐፍ ቅዱስ ጥቅስ በማስረጃነት ያስቀመጡት ኮታ አድርገው ምናምን ከዚህ ጥቅስ የተነሳ ምናምን ብሎ ያሉት ነገር ካለ ከዛ ለማግኘት ከየትኛው መጽሐፍ ነው አንተ አንብበህ ማርያም ሞታ በሶስተኛ ቀን ተነስታ ስለማድረገው አምና የተቀበልከው? ሰው ማስረጃ አምጣ። እሺ እኮ አሁን እሱማ እኔ እጄ ላይ የለማ። አሁን እጄ ላይ የለም እኮ ስለሱ እንትን የሚል እጄ ላይ የለም። እንግዲህ ስሙ እጄ ላይ የለም። ምን ያስቃል ቤኪ እንዴ? ደግሞ ቀና በለ አይኔን ልታጠፋው። እሺ እኔ ግን ያምር ምንድነው የሚያስቀው? አንድ ክርስቲያን ስማኝ፣ አንድ ክርስቲያን ኃጢአቴ ከክርስቶስ ኢየሱስ ውጪ በሌላ በኩል ወይም ደግሞ በሌላ ሰው አማካኝነት ከኃጢአቴ እነጻለሁ፣ የኃጢአቴ መድኃኒት አገኛለሁ ብሎ ከክርስቶስ ኢየሱስ ውጪ ሌላ መድኃኒት እንዳለ የሚያምን ያ ክርስቲያኑ ሊባል ይችላል? አሁን ለምሳሌ አሁን እንዳልከው ከሆነ ከክርስቶስ ውጪ እስካላለ ድረስ ክርስቶስ በተለያዩ ነገሮች ሊሰራ ይችላል። በተለያዩ ነገሮች ተአምር ሊሰራ ይችላል። አሁንም ጥያቄ ግልጽ ነው። እኔ ክርስቶስ ሳይሆን ስማኝ፣ አሁንም ስማኝ፣ ጥያቄ በጣም ግልጽ ነው። አንድ ክርስቲያን ነኝ ብሎ የሚል ከክርስቶስ ኢየሱስ ውጪ ሌላ የኃጢአት መድኃኒት አለ ብሎ የሚያምን ሰው ክርስቲያን መሆን ይችላል ወይ? እኮ እንዳልኩ አሁን በክርስቶስ የሚያምኑ ሰዎች ብዙ ተአምራት የተሰራላቸው ሰዎች አሉ። ስለዚህ አሁን በእነሱ ከቨር ታደርግ ትችላለህ። ስለዚህ አሁን እሱ ከክርስቶስ የሚነጥል ነገር አለ። አማርኛ ግልጽ ነው። አንተ ጥያቄ ጠይቀህ ለራስህ አትመልስ። ጥያቄ በጣም ግልጽ ነው። አንድ ክርስቲያን ነኝ ብሎ የሚል ከክርስቶስ ኢየሱስ ውጪ ሌላ ዲኖ ሌላ ኦኬ the other one ማለት ነው the other person ኦኬ ሌላ አሁን ይሄ ያልከው አሁንም ስማኝ ከክርስቶስ ኢየሱስ ሌላ ወይም ከክርስቶስ ውጪ ሌላ የኃጢአቴ መድኃኒት አለ ብሎ የሚያምን ሰው ክርስቲያን መሆን ይችላል እኮ? ክርስቶስን ያልተቀበለ ሰው ነው እንደዛ የሚለው ወይስ እንዴት ነው? እኮ አስረዳኛ። ይሄንንም ለምንድን ነው መነጣል? ወይም ደግሞ እሺ እንደዚህ እንበል፣ ክርስቲያን ማለት የክርስቶስ ተከታይ በሌላ ቋንቋ የዳነ ሰው ማለት ነው አይደል? አዎ ያው አሁን እንዳልኩ ክርስቲያን ማለት የክርስቶስ ተከታይ አሁን የክርስቶስ ተከታይ ብቻ ነው አይደለም። ምክንያቱም ሐዋርያቶች ሙሴን እየሰማኸኝ ነው ብቻ ነው ሌላ ተከታይ ካለ አንተ ተሳይኛለህ። ስማኝ የኔ ወንድም፣ ለዚህ እኮ ነው እናንተ ክርስቲያን አይደላችሁ ብዬ የምለው። ክርስቲያን ማለት በሌላ ቋንቋ የዳነ ሰው ማለት ነው አይደለም? ክርስቲያን በክርስቶስ የሚያምን የዳነ ሰው የአንድነት ያገኘው በክርስቶስ ነው አይደለም? ኦኬ አንድ ሰው ዳነ ብለህ ስትል ከኃጢአቱ ዳነ እያልክ ነው። ከጨለማ ወደሚደነቀው ብርሃን መጣ እያልክ ነው አይደለም? ከዘላለም ሞት ወደ ዘላለም ሕይወት ከንቨርት አደረገ እያልክ ነው። ራይት? አንድ ሰው ይህንን መዳን ወይንም የኃጢአቱን መድኃኒት ከክርስቶስ ኢየሱስ ውጪ ሌላ መቀበያ መንገድ አለ እኮ? አሁን እኮ ከክርስቶስ ውጪ እኮ ስትል እኮ አድቫንቴጁ እንደ መሰለህ አሁን ክርስቶስን ሳይቀበል አሁን ይሄ ያመነው እምነሳያምን አድቫንቴጅ ምናምን ሳይሆን አማርኛ በጣም ቀጥታ ነው፣ ግልጽ ነው። ከክርስቶስ ኢየሱስ ውጪ ሌላ የኃጢአት መድኃኒት መቀበያ አለ ወይ እኮ? ክርስቶስን ያላመነ ሰው ነው እንደዛ የሚያደርገው ወይስ እንዴት ነው ቤኪ? ለምንድን ነው? ቆይ እንግዲህ በጣም ከባድ ነው። በነገራችን ላይ እንዲህ የተጣመመ ሲሆን ነገርየው በጣም ከባድ ነው። ለምሳሌ እኔ ነው ሰር እኔ ልንገርሽ። ለምሳሌ እኔ ልንገርህ፣ መጽሐፍ ቅዱሳችን በግልጽ የኃጢአተኞች መድኃኒት እሱ ከእግዚአብሔር ዘንድ የተላከ ክርስቶስ ኢየሱስ እንደሆነ በግልጽ ይናገራል። ራይት? እውነት ነው አይደለም? እሺ ከክርስቶስ ኢየሱስ ውጪ ሌላ የኃጢአተኞች መድኃኒት ሊሆን የሚችል አለ?
እኮ አሁን እኮ እንዳልከው እኮ ከኔ ውጪ ወይ ደግሞ ሌላ ምናምን አላለም እኮ በቃ ክርስቶስ እንትን እንደሚል ነው የተናገረው። እሺ ስለዚህ ላክ አሁን ሌሎችን አሁን እንዴት ነው አሁንም ገና ክርስቶስ ገና ይኸውልህ በደንብ ከዚህ ሌላም ማስረጃዎች እያመጣሁ ስለሆነ ማወራው አሁንም ያስጨንቃል። አሁንም ግልጽ ነው ጥያቄ። እኔ ምንም አልጨነቀም እኮ ባይዘዌ ቤቴ ተረጋግቻለሁ። አረ ምንም ያስጨነቀ ነገር የለም። መልስልኝ። እናንተ ስሜታዊ አትሁን። እሺ በክርስትና አስተምሮ ልበልሽ፣ በክርስትና አስተምሮ ከክርስቶስ ኢየሱስ ውጪ ሌላ ለኃጥአን መድኃኒት ሊሆን የሚችል ፐርሰን አለ? እኮ ይሄ ምልጃ ምናምን ነው ማለት አሁን በምልጃ ምናምን በኩል ምናምን ነው ወይስ እንዴት ነው ሐሳቡ? አሁን ለምሳሌ በክርስቶስ የሚያምኑ ሰዎች እኮ ብዙ ጸሎት እየተደረገላቸው እያደረጉ በእነሱ አይ ነው ይሄ አይመልስም። ብራዘር ጥያቄ ግልጽ ነው። በምልጃ ማረከው በግልብጫ ማረከው በምንም አድርገው ምን አገባኝ በምትፈልገው አድርግ። ጥያቄ በጣም ግልጽ ነው። በክርስትና አስተምሮ ውስጥ አልኩ ወይ ደግሞ በክርስቲያኑ ኦኬ ካልቸር ውስጥ ከክርስቶስ ኢየሱስ ከእግዚአብሔር ልጅ ከኢየሱስ በስተቀረ ለኃጥአን መድኃኒት ሊሆን የሚችል ሌላ ፐርሰን አለ ወይ? ሌላ አካል አለ ወይ? አይ ክርስቶስ ነው እንጂ ክርስቶስ ከኃጢአት ያነጻን ክርስቶስ ነው። እሺ አሁንም ግልጽ ነው። በነገራችን ላይ ከክርስቶስ ኢየሱስ ውጪ ሌላ የኃጥአን መድኃኒት ሊሆን የሚችል አለ ወይ? ክርስቶስ ነው ወይ ብዬ አልጠየኩም። ክርስቶስ ኢየሱስ በክርስትና አስተምሮ ውስጥ ከክርስቶስ ኢየሱስ ውጪ ሌላ የኃጢአተኞች ወይም ደግሞ የኃጥአን መድኃኒታቸው ሊሆን የሚችል ሌላ አካል አለ ወይ? አለ የለም ነው መልሱ ሊሆን የሚችለው። እኮ ክርስቶስን የተቀበለ ሰው አለ እኮ። አሁን ለምሳሌ ክርስቶስን የተቀበለ ሰው በእነሱ በኩል ልጅ ያገኛል። እሺ ሚዩት አድርግ በቃ አንተ። ይኸውላችሁ ኦርቶዶክስ ማለት እንደዚህ ነው። ጨለማ ስለነገሰ በቀጥታ እንኳን ጥያቄ መመለስ አይችሉም። ለምን ከተባለ የሚያምኑት እምነት አለ ከክርስትናው ካልቸር ከክርስትናው አስተምሮ ውጭ የሆነ የሚቀበሉት የሚከተሉት ሌላ ነገር አለ። ያንን ነገር ላለማለት እና በክርስቶስ ትምህርት ውስጥ ፈልጎ እንደምንም አድርጎ አምጥቶ በማስረጃነት ማቅረብ እንደማይችሉ ሲገባቸው በዚህ ልክ ነው የሚጣመሙት። በነገራችን ላይ ብራዘር ኦርቶዶክስ ስትሆን ኦልሬዲ በጨለማ ውስጥ ነው ያለው። ጨለማ ነው የሚሰለጥንብህ፣ ጨለማ ነው የሚገዛ። አለቅ ድራይቭ የሚያደርግህ ጨለማው ነው ማለት ነው። you are not Christian. Yeah. እኔ ያልኩ እሺ ሚስጥረ ምንድነው? ነገረ ስላሴን ነገረ ክርስቶስን እኮ ለመማር መጀመሪያ ክርስቲያን መሆን ይጠበቅብሃል። ነገረ ክርስቶስን ነገረ ስላሴ ለመማር መጀመሪያ የሚቀድመው ወደ ቤተክርስቲያን መጨመርና ስለዚህ እውነት በግልጽ ማወቅ ነው። ስላሴ አንተ ግባ እስኪ። እኔ አንተ ጋር ያለው ስላሴ ብለህ የምትለው አስተምሮ ራሱ በክርስቶስ ትምህርት ውስጥ የለም። እናንተ የምትሉት ስላሴ ራሱ የለም እናንተ የምትሉት። ለምሳሌ እናንተ ጋር ያለው የስላሴው የአካሉ መጠን በ5 አድጎ ነው። 5 የስላሴ አካል አናውቅም እኛ። 5 የስላሴ አካል የለም፣ 3 ነው ያለው። ስላሴ ስንል ስሉስ ሶስትነት እያልን ነው። ኦኬ፣ ግን በኦርቶዶክስ 5ነት ተብሎ ይታመናል። ስለዚህ በስላሴ ማስተምሮ እንኳን ቢሆን ኢቭን በነገረ ክርስቶስ እንኳን የሚመጣ እናንተ የምታምኑት ጌታችን ኢየሱስ ክርስቶስ አሁን ላይ ፍጹም ሰውነቱን ጥሎ በአምላክነት ብቻ ነው ያለው ብላችሁ የምታምኑ ናቸው። ማለት ሰውነቱ በመለኮት ተውጧል። ስለዚህ ኢየሱስ ፍጹም አምላክ እንጂ ሰውም አይደለም ብላችሁ የምታምኑ ናችሁ እናንተ አውጣቂያን ማለት ነው። ስለዚህ እኛ ጋር ሲመጣ ነገር ይከብድባቸዋል። በራዘርዬ
እሺ የሚገባ ኦርቶዶክሳዊ ካለ ይግባ። እስከዛ ድረስ ቡጣዬ ሰላም በይን፣ ሰንዬ ሰላም በለን። ታብታብና ኮፒ ሊንካችሁ ከፍ ይበል። እግዚአብሔር እሺ፣ አስገቡት። የሚገባ ሰው ካለ ኦርቶዶክሳዊ ካለ አስገቡት። ሰላም ቤካዬ፣ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን። ቅዱሳን ሰላም ብያለሁ። ሁላችሁንም ኦርቶዶክሳውያንም አሜን አሜን አሜን። ጥያቄ አለሽ ለልጁ? አረ አይ እኔ ማለት አንዳንዴ ግን ለነዚህ ምህምናን ለነዚህ ተማሪዎች እንደኛ ላሉት ተጠያቂ ናቸው ማለት እንደኛ ላሉት ስለ እኔ በፊትም እዛ ስለነበርኩ እኛም አናነብም የተሰጠንን ብቻ አሜን ብለን ተቀብለን የምንመጣ ስለሆነ ስለነሱ መጥፋት እነሱም ተጠያቂ ናቸው። የእግዚአብሔርን ቃል እንደ ቃሉ ስላላስተማሯቸው ማለት መጽሐፍ ቅዱስ የበላይ ነው ብሎ ካመነ ይሄንን ነገር ለምን ደፍሮ ማለት በቃ ከሱ ውጭ መድኃኒት የለም ብሎ ለመናገር ድፍረት ማጣት እኮ ከባድ ነው በጣም። እኔ እንጃ አንዳንዴ እንዴት ነው የሚችሉት ይሄንን ደፍሮ አለመናገር? እንዴት ነው ያቃታቸው ብለህ ስታስብ አንደኛ የተሞሉት ነገር ነው። ሁለተኛ ነገር ደግሞ በቃ እኩል ከልጇ እኩል እየተባለ ነው ተምረን። እኔ እንደዛ ነው ልክ እንደ ልጇ በሶስተኛው ቀን ሲባል በቃ የእልልታ ነው የሚቀልጠው። እንደዛ አይነት ነገር ውስጥ አድገ ጌታ ካረዳ በስተቀር ይህንን ነገር እንትን ለማለት ከባድ ነው። ጌታ ይርዳቸው ነው የምለው። ቤካዬ ስለነበርኩበት ያው እረዳቸዋለሁ። እኔም ጌታ ረድቶኝ ነው የረዳኝ። ይርዳቸው ነው የምለው ቤካዬ። እና ገብቶ ቢመልስ ደስ ይለኛል። መቼም አይመልስም ቡጣዬ። እሺ ታውስ ገብተህ እስቲ መልስ ላትጠይቃና ጥያቄው ተጠይቀ ገባና እስቲ መልስ። ቴንክ ዩ መስዬ በጣም ነው የማመሰግነው። እግዚአብሔር ይስጥልን። እውነት ሜምበር ስለሆንሽ ምናምን ትያለሽ ስታካብጂ ማለት እሺ። ሰንዬ ሰላም በለን። ጸጋና ሰላም ይብዛላችሁ። ቤካዬ እንዴት ነህ? ሁሉ መልካም ነው? ሁሉ ሰላም ነው? እንግዲህ አሪፍ ርዕስ ነው ይዘህ የመጣኸው። እንግዲህ የሚመልስ ካለ እንዳሁኑ ሀ ነው ለ አይደለም ስትለው ግን ብሎ የሚመልስ ትውልድ ነው ያለው እና ከሀና ከለ በኋላ ሌላ መልስ ስላላቸው እነሱ ጋር እንትን አይልም። ምንም አይደለም። ቤካዬ እንቀጥል እስቲ የሚመልሱልን መልስ ለመስማት ተባረክ። እሺ መሲያችን ሰላም በይን። ከዛ አማኑኤል ኬት ነው የሚለውን ነገር ተቀቢው በዛ ከተመቸሽ። አሜን ሰላም ብያለሁ። እሺ በኮሜንት ነው። እሺ አማኑኤል ሰላም ላንተ ይሁን። ኬት ቤተ እምነት ኦርቶዶክሳውያን እንደማይገቡ አውቃለሁ። በነገራችን ላይ ሰላም ላንተ ይሁን ቤኪ። ኦርቶዶክስ ነህ? አዎ። እሺ እንኳን ደህና መጣ ወንድማችን። እንግዲህ በመጀመሪያ አንድ ጥያቄ ልጠይቅህ። ለምሳሌ አንድ ሰው ትልቅ አዳራሽ የሚያስፈልገው በቁጥር እጅግ የበዛ ምዕመን ሲበዛበት ነው ወይስ ምዕመኑ ካለበት እየመነመነ እየቀነሰ ወደ ዜሮ ምናምን ሲመጣበት ነው አዳራሽ መግዛት የሚያስፈልገው ብለህ ታስባለህ? ሲበዛበት፣ ሰው ሲበዛ ያውም አዳራሽ ስለሚያስፈልግ ሞር ተጨማሪ ይሆናል ብዬ አምናለሁ። አመሰግናለሁ። ስለዚህ ወንድማችሁ ፈለገ መሐመድ እኛ አንድ የምንሆን ችግር የለውም ኖም እንኳን እግዚአብሔርን ብቻውን ከቤተሰብ ጋር ሆኖ አምልኳል አለና ደግሞ የፕሮቴስታንት ቤተ እምነትን ምንድን ነው አዳራሾቻቸውን አታፍርሱባቸው፣ ወደፊት ያው ስለምንገዛ አለን። ወደፊት መግዛት የሚያስብ ሰው ቁጥሩ እጅግ የበዛበት ሄደ እንጂ ቁጥሩ እየመነመነ ዝቅ እያለ የመጣበት አይደለም። አስነም ቴንክ ሰሞች እናመሰግናለን። ስለዚህ እናንተም አዳራሾቻችሁን በደንብ አድርጋችሁ አሰሩ። ግንቡ በደንብ ይጠንክር፣ ከፍ ይበል፣ ትንሽ ከፍ ይበል። አዳራሹ ደግሞ ሰፋ ይበል ወደፊት ስለሚያስፈልገን። ቢኮዝ እኛ እጅግ ቁጥራችን እየጨመረ እየበዛ ስለሆነ መግዛትም አያስፈልገንም። እዛው እናንተን ቀይረው እዛው ስሙን ለውጦ እዛው ጌታ እንድታመልኩ ብቻ ነው የምናደርገው። ጌታ ይባረክ። በዛ እኔ ደስ ይለኛል። ወደ ጉዳይ ሲመጣ ኦርቶዶክሳውያን ክርስቲያን ናችሁ? ክርስቲያንን ብለህ ታስባለህ? መልስ ያለሽ
አዎ የመጀመሪያ የቀደም የተናገርከው ላይ አይ ቲንክ አነጋገር ራሱ ትንሽ ማለቴ አዳራሽ መብዛቱ ሳይሆን የሚበዛው አንዳንድ ክፍልም ሲኖር ይበዛል። ሰው የራሱ ጋር ሲከፍት ሊበዛ ይችላል አዳራሹ። እንደተናገርከው አይደለም፣ በዛኛውም ፌዝ አለው ማለት ነው። ስለዚህ መብዛቱ ሳይሆን የሚበዛበት ሚንስም አንድ ብዛት እንዳለው እንዳልኩት፣ ሁለተኛ ደግሞ ምንድነው ሰው ሲበታተን የራሱ ሁሉም ሲከፍት ማለት ነው። እና በሱ ከዛ ደግሞ ሁለተኛ ጥያቄ ደግሞ እኔ ክርስቲያን ነኝ ብዬ ነው የማምነው። እሺ which is ኦርቶዶክሳውያን ክርስቲያን ናችሁ ብለህ ታምናለህ? አምናለሁ። ኦኬ ክርስቲያን የሆንከው እንዴት ነው? አርያም ደግሞ ክርስቲያን የሚሆነው እንዴት ነው ብለን የምታስበው? ክርስቲያን የሚሆነው በጌታ በኢየሱስ ክርስቶስ አምኖ የእሱን አዳኝነት ተቀብሎ የሚኖር ማለት ነው። ኦኬ ስለዚህ አንተ በክርስቶስ ኢየሱስ አምነ የእሱን አዳኝነት ተቀብለ ነው? አዎ። ያ ማለት በእምነት ብቻ ማለት ነው አይደል? ያ እውነት ነው። ኦኬ ጸጋው በእምነት። ስለዚህ አንተ በእምነት ብቻ ብለህ የምታምን ኦርቶዶክሳዊ ነህ ማለት ነው? አይ በእምነት ብቻ ብዬ አላምንም። ሰው አምኖ መስክሮ ይድናል። ከዛ ደግሞ ክርስቲያን ሲሆን ደግሞ ማድረግ ያለበትን ነገር በጸጋ እንዳደነን ከጸጋ በኋላ የምናደርጋቸው ነገሮች እንደ አንድ ክርስቲያን የምናደርጋቸው ነገሮች ካደረግን በኋላ እንድናለን ብዬ አምናለሁ። በጸጋው ግን መጀመሪያ ድነናል። ለምሳሌ ምንድን ነው የምታደርጋቸው ነገሮች ምን ምኖች ናቸው? አንድ ክርስቲያን መጽሐፍ ቅዱስ ላይ ያለው ነገር አምናለሁ። እንዴት ብትለኝ፣ ለምሳሌ ያመነ የተጠመቀ ይድናል ይላል። ስለዚህ አምኜ ተጠምቄ ይድናለሁ። ከዛ ደግሞ ስጋ የበላ ደሜ የጠጣ የዘላለም ሕይወት ይኖረዋል ስለሚል የዘላለም ሰው እንዲኖር በሱ እመላለሳለሁ ማለት ነው። ስለዚህ የክርስትና ስርዓት እግዚአብሔር ጌታ ኢየሱስ ክርስቶስ ያስቀምጠውን ስርዓቶች በመከተል ማድረጋቸው ወደ ጀነት ሄዳለሁ ብዬ አምናለሁ። ስለዚህ እምነት ብቻ አላደነህ ማለት ነው። ያ ማለት የግድ መጠመቅ አለብህ ወይስ በጥምቀቱን በኩል ሌላኛው የድነት መቀበያ መንገድ ነው ብለህ ታስበው? የዘላለም ሕይወት ብለህ ስትል ለምሳሌ በክርስቶስ በእምነት በጸጋ በኩል የተቀበልከው የዘላለም ሕይወት አይደለም ነው? ወይንስ የዘላለም ሕይወት ለማግኘት ደግሞ የግድ ስጋውና ደሙን መውሰድ አለብኝ በስጋውና በደሙ በኩል ነው የዘላለም ሕይወት የሚገኘው ብለህ ነው የምታምነው? አሁን ለያቸው ገባ? አንድ ሰው የዘላለም ሕይወት አለኝ ብለህ ስትል ድኛለሁ እያልክ ነው? ወይንስ አይ አልዳንኩኝም ወይም ደግሞ ድኛለሁ ግን የዘላለም ሕይወት የለኝም እያልክ ነው? የሚጋጭ ነገር እያወራ ስለሆነ ማለት ነው። እንደዛ ሳይሆን የሚጋጭ ነገር ሆኖ ሳይሆን በመጽሐፍ ቅዱስ ላይ እንደተቀመጠ ነው። እኛ አንነጣጥላቸውም። አሁን የምንድነው እግዚአብሔር በመጽሐፉ እንዳስቀመጠልን ነው። የሚዳነው አምኖ ተጠምቆ ይድናል ስለሚል ጥምቀትም ያድናል ብለን እናምናለን። እሱ የጌታ ኢየሱስ ክርስቶስ ራሱ ያስቀመጠው ነው እና በመጽሐፉ ነው የምንሄደው እኛ። እሺ ጥምቀትም ያድናል። እዚህ በጌታ በኢየሱስ ክርስቶስ ማመንም ያድናል፣ እንደጋ ደግሞ ጥምቀትም ያድናል። እሺ ሌላስ? ስንት? ሁለት አለ የመዳኛ መንገድ ማለት አንድ ሁለት። ሚስኮት እያረከኝ ነው። ሚስኮት እያረኩ አይደለም ብራዘርዬ። ቅድም ምን አልከኝ መሰለህ? በክርስቶስ በማመን አልከኝ። ላይክ ጸጋው በእምነት ብለህ ስትለኝ ጊዜ ተቀበልኩ። በክርስቶስ ኢየሱስ በማመን ካዳነ ኦኬ። የዳነ ሰው ከሆነ የሚጠመቀው ውጭስ ሁለታችን የሚያስማማን ጉዳይ ነው የሚሆነው። ጥምቀት ለምንድን ነው የሚወሰደው? ለማን ተፈቀደ የሚለው ነገር ከመጣን በዚህ መንገድ ስለሚወስደው ወደዛ እመጣለሁ። እኛ ወደምናምነው እምነት እመጣለሁ። አንተ ወደምታምነው እምነት ደግሞ በአንተ ቤት መጽሐፍት ደግሞ እመጣለሁ። አሁን ጥያቄ ሚስኮት እያደረከኝ ነው ብለህ ካልከኝ በክርስቶስ ኢየሱስ በማመን ሰው ይድናል ብለህ ታምናለህ አይደለም? ፕላስ ደግሞ ከዘላለም ሕይወት እንድናገኝ እግዚአብሔር ከነበረን ራሱ ወርዶ ጌታ ኢየሱስ ክርስቶስ በመስቀል የተሰራውን ስራው ማንም ሊተካው ይችላል ብዬ አላምንም። ማንም አይተካውም። ድነናል። አንድ በእርሱ ከዳንክ በኋላ በእርሱ ከዳንክ በኋላ ስማኛ፣ ቆያ ብራዘርዬ፣ ነገርከኝ እኮ እግዚአብሔር ልጁን በመላክ ልጁ በቀራንዮ መስቀል በሰራው ስራ አልከኝ። ያንን በማመን ነው ምንድን ነው ወይንስ በመጠመቅ ነው ምንድን ነው? እኛ እንደ ፕሮቴስታንት ቅጽበት ድነት አለ ብለን አናምንም። እንዴት ብትለኝ፣ አሁን ለምሳሌ ጌታ ኢየሱስ ክርስቶስ የሰራውን ስራ
በመስቀል የሰራልን ስራ በጸጋ አግኝተነዋል። እኛ ስራ ምንም ነገር አያስፈልገንም። የእሱ ስራ የሚተካ ማንም የለም። ሁላችንም በጌታ በኢየሱስ ክርስቶስ ድነናል ብዬ አምናለሁ። እሱ ማንም ይተካው የለም ምንም አይነት ስራ። ምክንያቱም በዚህ ዓለም እስከ ኖርን ድረስ ኃጢአተኞች ስለሆንን የእሱ የዘላለም ስራ የሰራው ማንም ሊቀይረው አይችልም። ግን እያልኩ ያለሁት ይሄን ያዳነንን እኛ ደግሞ ፍሬ ማፍራት አለበት። እምነታችን ፍሬ ማፍራት አለበት። ፍሬ ካፈራን ነው ወደ ዘላለማዊ ህይወት መሄድ የምንችለው። ስለዚህ መዳን ድነናል፣ ከዛ ደግሞ እየዳን ነው፣ ከዛ ደግሞ እንድናለን ብለን ነው እንጂ ድነት ቅጽበታዊ ብለን አናምንም። እሺ በነገራችን ላይ አንተ አታምን እንጂ ቤተክርስቲያን ድነት ቅጽበታዊ እንደሆነች ታምናለች። እኔ ከቤተክርስቲያን መጽሐፍ አሳያለሁ። አሁን ቤተክርስቲያን አለማወቅ ነው እንጂ ቤተክርስቲያን ራሱ ድነት በቅጽበት እንደሚሆን ታምናለች። የቤተክርስቲያን እምነት ሌላ፣ አንተ እምነት ሌላ ነው። ችግር የለውም። ነገርኩህ እኮ ድህነት መጀመሪያ ያገኘነው የጌታ ኢየሱስ ክርስቶስ ድህነት ነው እያልከኝ ያለው አሁን ችግር የለውም። ክሊር አድርገው። እንደዛ እያልከኝ ነው ከምታወራቸው ነገሮች። እንዲህ ብለን አናምንም ብለህ ስትል እንደናንተ አልክ እኮ አንተ። እንደናንተ ድነት ቅጽበታዊ ነው ብለን አናምንም አልከኝ። ወትስ ጉድ። ችግር የለውም። እኛ እናምናለን። እኛ የምናምነው መጽሐፍ ስለሚል ነው። መጽሐፍ ስለሚል ከመጽሐፍ ቅዱስ ማስረጃ ማምጣት እንችላለን። እኛ ግን ቤተክርስቲያን ደግሞ የአንተ ቤተክርስቲያን ራሷ ድነት ቅጽበታዊ እንደሆነች ታምናለች። አንተ ቤተክርስቲያን አታውቃት፣ ወይም ደግሞ አንተና ቤተክርስቲያን በትምህርት አትግባቡም፣ አትተዋውቁም። ወይም አንተ አትቀበልም አሊያ ቤተክርስቲያን ያንተን አስተምረው ወይም ያንተን አንደርስታንዲንግ አትቀበልም ማለት ነው። ኦኬ ግልጽ ነው። አሁን ጥያቄ ወደ አንተ መጣ። ግልጽ አይደለም ቤኬ፣ እስከምጨርስ ብዬ ነው። ሐሳብን እስከምጨርስ ነው እየጠበቅኩ ያለሁት። ከዛ ቀጥላለሁ። ጨርስ፣ ችግር የለውም። እሺ ወደ ጉዳያችን እንምጣ። ምን ችግር የለውም። ስለዚህ አንተ የዳንከው አምነህ ነው ወይስ አምነህ ተጠምቀህ ነው የዳንከው? እኛም አምኜ ተጠምቄ ነው የዳንኩት ማለት ያቀኝ ቀጥል። ጎሄድ ታሊ መጀመሪያ ተጠምቄ ያለው ገና በ40 ተጠምቄ እኔ አልጠየኩም። ሳትጠይቃት መልስ። እኔ አንተ የዳንከው ክርስቲያን የሆንከው አምነህ ተጠምቀህ ነው ወይ ነው ጥያቄ? አምነህ ተጠምቀህ የዳንከው። እሺ መች ነው የተጠመቅከው አንተ? እኔ ልጅ እያለሁ ነው የተጠመቅኩት። ልጅ እያለ ማለት በስንተኛ ቀን? በ40 ቀን። እሺ በ40 ቀን ምን ሰምተህ ምን አምነህ ነው የተጠመቅከው? በመጽሐፍ ቅዱስ እኔ ምንም አምኜ አይደለም የተጠመቅኩት። በአባቶቼ የመጣውን እነሱ እኔ ክርስቲያን በመሆናቸው እናትና አባቴ ክርስቲያን በመሆናቸው የመጣውን ወደ እኔ ተላለፈ። ኦኬ ተላለፈ። በዘር ማለት ነው። በዘር እያልከኝ ነው ብራዘሬ? ለምን ወጣ? እሺ አስገቡልኝ ፕሊስ። ሄዊዬ ሞድሽ አስገቢልኝ ፕሊስ። አይ እኔ ቅድም ዘሎ ወጣ ሃና አለ ሲባል ወጣ። አስገቧቸው። እኔ ኦርቶዶክስ ተዋህዶ ቤተ እምነት እንጂ የክርስትና እንትን ውስጥ ያሉ አይደሉም። ያኖት ክርስቲያን ባይ ዘ ዌይ የክርስቶስ ተከታይ በክርስቶስ ክርስቲያን የሆኑ አይደሉም። እሺ አይ ቲንክ መልሲዋ እንዴ ምንም መጠየቅ አያስፈልገውም። ሰው አስገብቼልሻለሁ። ሰላም ብልሻለሁ። አይ እሱን ትቀጥላለህ አንተ። አንድ ነገር ልመልስ ብዬ ነው። አንድ የሚውት አድርገው ዲኤልሲ። አንድ ቶማስ ጥላውን የሚባል በነገራችን ላይ አንድ ኦርቶዶክሳዊ ቅበተ እምነት ላይ የሚሰራ ከኋላ የሶፍ ፎቶ ሰቅሎ አይገባም አለ። ምክንያቱም ለምንድን ነው ቤካዬ? እኛ እንደነሱ አይነት ብልግና ስለማልንናገር አይመስልም? በጣም የወንጌል አማኞች ቅበተ እምነት ላይ የሚሰሩ እንደናንተ ቤተክርስቲያንን አታክ የሚያደርግ ቤተክርስቲያናችሁ ይፍረስ እና እኛ እንገዛዋለን ብለናችሁ አናቅ። እንደውም እዚህ ላይ ያለው ወንጌል አማኝ ምንድነው ያደረገው? ቤተክርስቲያን ተቃጠለ፣ ህዝብ ተገደለ ስትሉ ለእናንተ ፍትህ እያለ ነው የጮኸው። ወንጌላዊ አማኙ ማለት ነው ፍትህ እያለ ነው የጮኸው። ኦኬ ያልገባ ከሆነ ሄደክ የልጁ አካውንት ውስጥ ገብተህ እንኳን የፕሮቴስታንት
አዳራሽ ፈረሰ ያለበትን ስማ። ኦኬ እኛ ግን እንኳን ቤተክርስቲያናችሁ ተቃጠለ አላልንም፣ እንኳን ኦርቶዶክሳውያን ተገደሉ አላልንም። ኦኬ ስለዚህ ያንተ ወንድም ፎቶ የተለጠፈው እንኳን የፕሮቴስታንቶች አዳራሽ ምን ሆነ ተቃጠለ ብሎ ነው። ስለዚህ እኛ እንደናንተ ባለጌ አይደለንም። ለዛ ነው የኛ ፎቶ የማይለጠፈው። ዳስት ቀጥል ቤካይ። ያ በጣም የሚገርም ነገር ነው ያልሽው መርሲ ዋጊ። አፌ ቁርጥ ይበል አይባ እንደዛ ምናምን ነገር ተባረኪው። ሰው ብሌስድ። እሺ ተቀበይው መርሲ ዋጊ፣ ቤልሲን ተቀበይው። በዛ በነካሽ እጅት ያለሽ። እሺ ዴልሲ እንኳን ደህና መጣሽ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየትበት እምነት ነው? የሚገርማችሁ እኔ አሁን ከጎኔ ባለቤት ያለች፣ እሷንም ከፍቼ ላሳያችሁ። ኧረ አስፈልግም። በቄስ በሊሁን ባለቤቴ 4 ልጆች እናት ተደፍራብኛለች የግል ጸሎት ተብሎ ቆላገኛችሁ ቸርች ላይ ቄስ በሊሁን። ማን ነው ቄስ በሊሁን? በትልቅ እናድርግ። ምን ችግር አለው? ምን ችግር አለው? ይኸው በትልቅ አደረግን። አረ ችግር የለውም። እሺ አሁን እንትን ያዙ። በነገራችን ሪከርድ አድርጉ። እሺ ቆይ እንዴት አድርግ መሰለኝ ተደፍራለች። ቆይ አረ ቆይ ችግር የለውም። የተደፈረችውን ባለቤት እኛ ፍትህ እንድታገኝ እናደርጋለን። የ4 ልጆች እናት ጸሎት ይደረግልሽ ተብላ ሙሉ ወንጌል ቸርች። ምንም ችግር የለውም። አትጨነቅ ብራዘርዬ፣ አትጨነቅ። አሁን አታውራ። ሙሉ ወንጌል ቸርች ነው የተደፈረችው። አንዴ ሚውት አድርግ አንድ ጊዜ ቆይ ሚውት አድርግ። ተባባሪ ካልሆንክ በስተቀር ቆይ ሚውት አድርግ። ድምጼን ላሰማ አሰብ። ቆይ ተረጋጋ፣ ዝም በል። ቆይ ተረጋጋ አንድ ጊዜ ተረጋጋ ብራዘርዬ። ድምፅ አታሰማም ማለት ነው። ይኸውልህ እንደዚህ ነው የምናደርገው አሁን። ቆይ አረ ቆይ ተረጋጋ ብራዘርዬ። እንዴ ስማ እንጂ አያደምጥም እንዴ ሰው ምን ጆሮ ላይ ተኝቶ እንዴ አድምጥ የሚልህን ነገር። እሺ እያልኩ ያለው ነገር ምንድን ነው? በፊትም ወንድ በወንድ አንድ አረ ቆይ አንድ ጊዜ ተረጋጋ። እሺ ስማ አሁንም ስማ። ውሸታም ነህ፣ እየዋሸ ነው። ውሸታም ነህ ብራዘርዬ፣ ውሸታም ነህ፣ እየዋሸ ነው። ካልዋሸ ዝም በል። ውሸታም እየዋሸ ነው። ውሸታም አባትህ የሚያደርገውን ነገር ነው አንተ መተህ እያወራ ያለው ነገር። አባትህ የራስ የገዛ አባትህ የሚያደርገውን ነገር እየነገርከን ነው። የራስ የገዛ አባትህ ሚስትህን ደፍሮብህ ከሆነ ንገረን፣ ችግር የለውም። ለአባትህም ቢሆን ያደረገው ነገር ትክክል ስላይደለ ፍትህ እንቆምላለን ለአንተ ማለት ነው። አባትህ ሚስትህን መድፈሩ ትክክል አይደለም። አየህ አባትህ ሚስትህን ባይደፍር መታ አታወራም። አሁን ያልከውን ሰውዬ ማንም ሰው ይሁን አንተ ግባ በቪዲዮ ሰውየውን ፎቶ ለጥፈህ የሚስትህንን ፎቶ የራስንም ቪዲዮ እያሳየ አውራ። ይሄው ዛሬ ከዛ እኛ ፍትህን እንጠይቅላለን። ግባ። ከዚያስ ምንም ማውራት አያስፈልግም። ቪዲዮ ትቀይራለህ፣ ታሳየናለህ። ከዚያ የደፈረውንም ሰውዬ ፎቶ ታሳየናለህ። እኛ ደግሞ በቀጥታ ከአሁን ሰዓት ጀምሮ መንግስት በዚህ ጉዳይ ጣልቃ ገብቶ ያን ደፋሪውን ለህግ እንዲያቀርብ እንሰራለን። እንደዚህ ነው የምናደርገው። ማንም ሰው ለምን አወድ ህግ ባለበት ሀገር ነው በጭራሽ አንድ ደፋሪ አንገቱ ምናምን ነገር ቀና አድርጎ ደረቱን እየነፋ መንቀሳቀስ የለበትም፣ ወንጀለኛ ስለሆነ ማለት ነው። ኦኬ ያንተ ሚስት የገዛ የራስ አባት ካልደፈራት በስተቀረ እንደዚህ ደፍራ ብለህ ካልክ ብራዘር የናገባ አለበለዚያ የአባት የደፈረውን ኦኬ መተህ ብሶት እየነገርከን ማለት ነው። እዚህ በቤተሰብ ማለት ጣልቃ አንገባም። ስትፈልግ አባትን ከስህ አሳስረው። ሲጀመር ሚስትህን ለምን አባትህ ጋር ወሰድካት? ምን እንዲያደርግ ወሰድካት አንተ? ሚስትስ ከአባትህ ጋር ምን አሞዳሞዳት? ብራዘርዬ ምን አሞዳሞዳት እንዴ? አባትን ቢሆኑ ስርዓት አይዙም እንዴ? እሳቸው ምንድን ነው? ለምን እንደዚህ ያደርጋሉ? እሳቸው እውነት ጥሩ አይደለም። እንዴት በስተርጅና የሚስትን የልጅን ሚስት ኧረ በስመ አብ ወልድ ጥሩ አይደለም። ጥሩ አይደለም ብራዘርዬ። እና የቤትን ብሶት አትንገረን። ኧረ በስመ አብ። እሺ አሁን ቪዲዮ ትከፍታለህ። ይሄው ቪዲዮ ክፈት።
አገልጋይ ወንድ አይ ቪዲዮ ክፈት ብራዘር ቪዲዮ ክፈትና ከዛ ኦቲስቲክ ተደፍሯል። ቪዲዮን ክፈትና የሚስህንም አረ ክፈት ቪዲዮን ከዛ የሚስህንም ያንተንም ቪዲዮ አሳየን። ወንጌላዊ ናት እሱ ወንጌላዊ ክፈት እና ሙሉ ክፈት በቃ የለህም ብራዘርዬ፣ እኔ እየነገርኩህ ነው። ሚስትን የደፈራት አባትህ ነው እና ከአባትህ ጋር ከጀመሩ ፎንቃቸውን ይቀጥሉ። በቃ አንተ ከመካከላቸው ውጣ። በቃ ብራዘርዬ ከመካከላቸው ውጣ። በቃ ወይ አንተ አልተመቻትም፣ ኦኬ፣ ወይ አንተ አልተመቻትም፣ ወይ አንተ ባሪፉ አልተንከባከብካትም። ብራዘርዬ ወይ አንተ አልተመቻትም፣ ወይ አንተ ባሪፉ አልተንከባከብካትም። ስለዚህ በቃ አባትህ ለሚስትህ ተመችቷቸዋል። ስለዚህ በቃ አንተ ከመካከላቸው ውጣ እና እነሱ ይቀጥሉ። አይሻልም? እንደዛ ነው የሚሻለው ብራዘርዬ። እንዴ ያለ አቅም በሌላም ጉዳይ አቅም ሳይኖር ለምን ጂም ስራ፣ ሌላ ነገር አቅም ሊኖር ጂም ስራ፣ ክብደት አንሳ፣ በደንብ ሩጥ፣ ትንፋሽ ይኑር። ኦኬ ያው በደንብ ሩጥ፣ ትንፋሽ ይኑር። ባነ ፍሬንድ ፋይናንሻሊም ስቴብል ካልሆንክ ደግሞ ስራ፣ ገንዘብ ይኑር እና አምዞሪ እኔ ሰው እንዴት ሚስቱ በአባቱ ተደፍሮ አይረስማ። አይ መርሲ ግን ምንድነው ግን ነገርየው ምንድነው? አረ በቃ ብራዘር በቃ እዛ ቁጭ ብለህ ዝም ብለህ እንትን በል እንዴ። እሺ መግባት የሚችል ሰው ላይ ግባ። መሲ ሰላም በይን። መሲ ኦፊሻል እትየው ሰላም በይን እስቲ። እንቺ ና ገባ ዝም ብለህ እንትን ከምትል። እሺ መሲ ሰላም በይን። እንዴት ናችሁ? ወይዬ እግዚአብሔር ይመስገን። እንዴት ነው? ሜርሲ እህት አለም ቡጥዬ እኔ ውድ እንዴት ነሽ? ሁላችሁንም ሰላም ብያለሁ። ጌታ ጸጋ ሰላም ይብዛላችሁ። አሁን የገባው ግን ለሳምፕል ነው ወይስ ለመታየት ነው ወይስ ምንድን ነው? አሁን የገባው እንዴ ብሶቱን ሊያወራ ነው እንጂ ብሶት ነው። በጣም ነው እንዴ ከፋው። እሺ ምንድነው ርዕሱ? አለ ርዕሱ አይታየም እንዴ ፍሬንድ? ወይዬ የላኩልህ እኮ ቪዲዮ ነበር። በዛኛው ላክልኝ። በሁለቱም ላክልኝ ወይስ በዛኛው? በሁለቱም ላኩልህ። በየትኛው እንደገባክ ስለማላውቅ ጌታን ወይም ራሱን ቪዲዮ በአንድ አካውንት ልከሽልኝ እንደ ኖ አይ በዋትስአፕ ነው የላኩልህ። አላክሽልኝ። በዛኛው አላክሽልኝ። እሺ አላክሽልኝ ላክልኝ። እሺ አናፖሎጂ መግባት ይችላል ከፈለክ ብራዘር። ርዕሱ በጣም ግልጽ እኮ ነው። ክርስቲያን ኦርቶዶክሳውያን ክርስቲያን ናችሁ? አዎ ካልክ እንግዲህ እንጠይቃለን ማስረጃ። ክርስቲያን ስለመሆነ እንደ እግዚአብሔር ቃል ትነግረናለህ። በቤተክርስቲያን ያሉትን እያንዳንዱ ነገር እያመጣን እንጠይቃለን። አንተ ደግሞ እንደ እግዚአብሔር ቃል በክርስቶስ ትምህርት ታስረዳናለህ ማለት ነው ብራዘር። ከኛ ውጭ ክርስቲያን አለ እንዴ? በዚህ ምድር ከወንጌላውያን አማኞች ውጭ ክርስቲያን የለም። በነገራችን ላይ ወንጌላውያን አማኞች ብቻ ናቸው ክርስቲያን። ወንጌላውያን አማኞች ብቻ እሰልሰዋለሁ። ወንጌላውያን አማኞች ብቻ ነው በምድር ክርስቲያን። ከወንጌላውያን አማኞች ክርስቲያን የሉም። ሌላ ሁሉ በክርስቶስ ትምህርት ላይ የጨመረ የደረበ ኦኬ፣ የጨመረ የደረበ ያ አዎ ደርሶኛል። መርሲዋ ኧረ በስመ አብ ወልድ እስቲ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው
በመካከላችን ተገኝታለች። አረር ብላችሁ እግዚአብሔር እናመስግኑ። እሺ መሲ ያሰማው መሲ ያሰማው አዎ ብታሰማው ጥሩ ነው። ማለት በትክክል ንግግሩን ቃላቶችን ምናምን ነው መስማት ያለብን። ማለት መሬት ላይ ቲክቶክን ሳይሆን መመልከት ያለብን መሬት ላይ ያለውን እውነታ እንየው ብዬ ነው። ቤካዬ that's good እሺ let's go ምንድን ነው ማናት ደግሞ እታለሚ ማናት ደግሞ ማናት እዚህ ያለችው ሴት ነው የሚመስለው ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረር ብላችሁ እግዚአብሔር እናመስግኑ። ድንግል ማርያምን የምናከብርበት ድንግል ማርያምን የምናስብበት ዳጎንን ድል እንዳደረገችው ጠላታችን ዳጎን ከመሬት አመድ እንደወደቀ አይዛብ ያንን ጣዖት ከድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ጠላታችን ዲያቆን ግን ከመቤታችን በታች ወድቆ አመድ ሆኖ የተገለጠበት የታየበት ጊዜ ነው። ይህንን ነው የምናስበው ክርስቲያኖች። ስለዚህም ዛሬ የእኛ ጠላታችን አመድ ይሆን ዘንድ ድንግል ማርያም ያን ጠላት አመድ እንዳደረገችው ድል እንደነሳችው ዛሬም ጠላታችን ድል ትነሳልን ዘንድ ድንግል ማርያምን አመስግነዋል። የእኛ እናት እንደዚህ ናት። ከጨለማ የወጣንባት ከብርሃን የሚደነቅ ብርሃን የተመላለስንባት ወደ ብርሃን የገባንባት አማናዊት ብርሃን ድንግል ማርያም አማናዊው ብርሃን ኢየሱስ ክርስቶስ የሚገለጥባት የብርሃን መቅረዛችን ድንግል ማርያም ናት። አመስግኗት። ዓለም ከሞት ወደ ሕይወት የተሸጋገረባት አማናዊው የሕይወት መብልና መጠጥ አማናዊው ሕይወት ኢየሱስ ክርስቶስን ወልዳ ሕይወት የሆነችን ድንግል ማርያም ናት። አመስግኗት። የሰው ልጅ ሁሉ በኃጢአት መጠማት በነበረበት ጊዜ እውነተኛው የሕይወት መጠጥ ኢየሱስ ክርስቶስን አማናዊ ወይን አምላካችን መድኃኒታችን ኢየሱስ ክርስቶስን ወልዳ ከተማችን ያራቀችን ጥማችንን የቆረጠችልን ድንግል ማርያም ናት። አመስግኗት። የሰው ልጅ በሐዘን በሚኖር በስመ አብ እኔ እንኳን 5 ይዣለሁ። መሲ ቀጥይ። ሌላ ኦርቶዶክስ ካለ እዚህ ጉዳይ ላይ በደንብ ያወራ። በጌታ በኢየሱስ ማቺ በጣም ያስደነግጣል። ቤካዬ አለቀ እንዴ? አለቀ። አልሰማሽም ነበረ? ነዋይ እያለቀ አልመሰለኝም። ለዛ ነው በደንብ እየሰማው ነበር። ሀሳቤ ሌላ ቦታ ነበር። መሬት ላይ ያለውን ነገር ሰው እንዲያየው የሚፈልገው ልድገማ አይደል? መሲ ልድገምልሽ። ልድገምልሽ። ያው ወገኖች በጣም ታብታብ አድርጋችሁ 14 ያደርሳችኋል። እግዚአብሔር ይባርካችሁ። አሁን ደግሞ በጣም ታብታብ አድርጉና 50 ያስገቡ። እውነት በጣም ታብታብ አድርጉ። አሁን በጣም ታብታብ። አሁን ደግሞ ካላስቸገርኩክ ቤካዬ ካላስቸገርኩክ ቪዲዮውን አሳየው። ማለት ቤተክርስቲያን ቅጥር ግቢ ውስጥ መሆኑን ሰው ይየው። ያ መርሲ ዋይ እኔ ቪዲዮ እንዲያሳየው ማለት ወዲያው ነው እንትን የሚልብኝ። ወዲያው ቪዲዮም እንትን ምንድነው የሆነ ነገር ማሳየት አልችልም። ምናልባት ከመጽሐፍ ቅዱስ ውጭ ምናልባት ነው እሱ ነው። አሁን ማስረጃ መጽሐፍ ቅዱስ ምናምን ያሳያል። ቪዲዮ ግን ሳደርግ ምን ያደርግብኛል መሰለሽ? ወዲያው ነው እንትን ያደርግብኛል። ይሄ ምንድነው እሱ ሪስትሪክሽን ይሰጠኝ። ወደ ታብሌት ልኬ እኔ ከፍተዋለሁ። አዎ ሳይ እንደውም መርሲዋ ወደ ታብሌት እስክትልክ ድረስ እናንተ ደግሞ በጣም ታብታብ አድርጉ። በጣም እሺ። ሄውዬ ሰው አስገቢ፣ መሲዋዬ ሰው አስገቡ። ኦርቶዶክሳዊ ምናምን ካሉ አስገቧቸው። በጣም አስደንጋጭ ነገር ነው በነገራችን ላይ። ኦ ማይ ጋድ
በጣም አስደንጋጭ ነገር። ለምሳሌ ያየኋቸው ነገሮች አሉ። እሱን መስዬ ስታነሳ ከአንድ ኦርቶዶክሳዊ ጋር እንትና። እሺ ኤጂ ሰላም ነው? ኤጂ ኦርቶዶክስ ነው እንግዲህ ወረደ። አስወረድኩት። እስቲ አስገቢ፣ ኦርቶዶክሳን ካሉ አስገቢ እስቲ። ካሉ ሳይሆን አሉ እኮ ግን መግባት አልፈለጉም እንጂ ብዙ ኦርቶዶክሳውያን አሉ። ብትገቡና በርዕሱ ላይም እንዲሁም ደግሞ በቪዲዮ ላይም ብናወራ ጥሩ ነው። ምግቡ ሜርሲ ሬዲ ከሆንሽ መክፈት ትችላለሽ። ይታያል መስዬ? አዎ በትልቁ ላድርግሽ መርሲዋ ወይስ እሱ ኦኬ? እንደዚህ የሚታይ ይመስለኛል። አህመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረር ብላችሁ እግዚአብሔርን አመስግኑ። ድንግል ማርያምን የምናከብርበት፣ ድንግል ማርያምን የምናስብበት፣ ዲያቆንን ድል እንዳደረገችው ጠላታችን ዲያቆን ከመሬት አመድ እንደሆነ እንደወደቀ አሕዛብ ያንን ጣዖት ከድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ጠላታችን ዲያቆን ግን ከመቤታችን በታች ወድቆ አመድ ሆኖ የተገለጠበት የታየበት ጊዜ ነው። ይህን ነው የምናስበው ክርስቲያኖች። ስለዚህም ዛሬ የእኛ ጠላታችን አመድ ይሆን ዘንድ ድንግል ማርያም ያን ጠላት አመድ እንዳደረገችው ድል እንደነሳችው ዛሬም ጠላታችን ድል ትነሳልን ዘንድ ድንግል ማርያምን አመስግነዋል። እናት እንደዚህ ናት። ከጨለማ የወጣንባት ከብርሃን የሚደነቅ ብርሃን የተመላለስንባት ወደ ብርሃን የገባንባት አማናዊት ብርሃን ድንግል ማርያም አማናዊው ብርሃን ኢየሱስ ክርስቶስ የሚገለጥባት የብርሃን መቅረዛችን ድንግል ማርያም ናት። አመስግኗት። ዓለም ከሞት ወደ ሕይወት የተሸጋገረባት አማናዊው የሕይወት መብልና መጠጥ አማናዊው ሕይወት ኢየሱስ ክርስቶስን ወልዳ ሕይወት የሆነችን ድንግል ማርያም ናት። አመስግኗት። የሰው ልጅ ሁሉ በኃጢአት መጠማት በነበረበት ጊዜ እውነተኛው የሕይወት መጠጥ ኢየሱስ ክርስቶስን አማናዊ ወይን አምላካችን መድኃኒታችን ኢየሱስ ክርስቶስን ወልዳ ከጥማችን ያራቀችን ጥማችንን የቆረጠችልን ድንግል ማርያም ናት። አመስግኗል። የሰው ልጅ በሐዘን በሚኖር አህመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት ይሄ ነው እንግዲህ ቤካዬ። ያው ኦርቶዶክስ ከርዕስ ጋር በደንብ ነው የሚሄደው፣ በደንብ ማለት ነው። ኦርቶዶክሳውያን ክርስቲያን ናቸው ወይ? ቪዲዮውን በመሀል እያቆምን መናገር እንችላለን። እንግዲህ በአንደኛ ሳሙኤል መጽሐፍ ምዕራፍ 5 ጀምሮ ስናይ ዲያጎንን ድል ያደረገው ማን እንደሆነ ይነግረናል። ዲያጎን ድል በተደረገ ጊዜ እሷ ከነመፈጠሯ ማትታወቅ ከነመፈጠሯም እንኳን እሷ ድል ልታደርግ ማለት ነው። እና ይኸው ቲክቶክ ላይ ሳይሆን መሬት ላይ ያለው እውነት ይሄ ነው። በየአዳራሹ ፓስተር እንዲህ ሲላችሁ አሜን 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 ትላላችሁ እና እናንተስ በምን ተለያችሁ? እልልልልል ነው። እንደዚህ ያደረገች እልልልልል፣ እንደዚህ ያደረገች እልልልልል። የእናንተ አይብስም እንዴ?
እንዴ አመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረር ብላችሁ እግዚአብሔርን አመስግኑ። ድንግል ማርያምን የምናከብርበት፣ ድንግል ማርያምን የምናስብበት፣ ዳጎንን ድል እንዳደረገችው አዳምጡ። ዳጎንን ድል እንዳደረገችው የሚል ነገር ተናግረዋል። እንግዲህ እዚህ ያለው ዲያቆን ይሁን ቄስ ባላቅም ማለት ነው። ኦኬ ጋር እሺ እሺ እንግዲህ እንደምንመለከተው ፍልስጤማውያንም አንደኛ ሳሙኤል ምዕራፍ 5 ከቁጥር 1 ጀምሮ እናንብበው። ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘርም ወደ አዛጦን ይዘውት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹን ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህ የዳጎን ካህናት ወደ ዳጎን ቤት የሚገቡ ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። የእግዚአብሔር እጅ ቤካ የእግዚአብሔርንም እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቸውም። አዛጦንንና ድንበሮቿን በእንባጭ መታቸው። የአዛጦንም ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጥም አሉ። አለቀ። ስለዚህ ማርያም አይደለችም ዳጎንን ድል ያደረገችው፣ እግዚአብሔር የእስራኤል አምላክ የሹዋ እሱ ነው ድል ያደረገው። አሜን ሃሌሉያ። እዚህ ፕላትፎርም ላይ ያለውን እኮ አይደለም የምታዩት እኮ እዚህ ያለውን ጭቅጭቅን ምናምን እኮ መሬት ላይ በድቅድቅ ጨለማ ውስጥ ናቸው። አባቶቻቸው እኮ በቅዳሴዎቻችን ወንጌል ይሰበክ ያሉት እኮ ይሄ እኮ ነው። በቅዳሴዎቻቸው መሀል እኮ ነው እንዲህ አይነት ተረት የሚወራው እንዴ። አጠፋቸው። ሃሌሉያ። ያጠፋው እግዚአብሔር ነው። ይሄው ቃል በቃል ራሳቸው ራሱ ይሄ እንደሆነ ባዩ ጊዜ ምን አሉ ይላል? እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጣሉ። ዋው! እዚህ ጋር ማርያም መታሰቢያዋም የለም፣ አትታወቅ፣ የለችም፣ አልተፈጠረችም፣ አልተወለደችም። ህዝቤ ግን ምን ይባላል? እንድገመዋ ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረር ብላችሁ እግዚአብሔርን አመስግኑ። ማርያምን የምናከብርበት፣ ድንግል ማርያምን የምናስብበት፣ ዳጎንን ድል እንዳደረገችው ጠላታችን ዳጎን
ከመሬት አመድ እንደሆነ እንደወደቀ አሕዛብ ያንን ጣዖት ከድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ጠላታችን ዲያቆን ግን ከመቤታችን በታች ወድቆ አመድ ሆኖ የተገለጠ ከመቤታችን በታች ወድቆ አመድ ሆኖ የተገለጠበት የወደቀው ከየት ነው? ከእግዚአብሔር ታቦት ስር። ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹንም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎን ደረት ብቻውን ቀርቶ ነበር። የወደቀው በእግዚአብሔር ታቦት ፊት ነው። በእመቤታችን ፊት የሚሉት ውሸት ነው ማለት ነው። አዎ ምን እውነት እኮ ነው ሰላምዬ። ዳጎን ሳይሆን የነሱ ዲያቆናት ይወድቃሉ በእመቤታቸው ፊት። ይሄ መጽሐፍ ቅዱስ ላይ ያለው ዳጎን በእግዚአብሔር ታቦት ፊት ነው የወደቀው እና አመድ የሆነው። የነሱ ዲያቆናት ግን በእመቤታቸው ፊት ይወድቃሉ፣ አመድ ይሆናሉ፣ ራሳቸውን ይንከባለላሉ፣ ለስዕሏ የማይሰግድ ከምድረ ገጽ ይጥፋ ይላሉ ማለት ነው። ስለዚህ ይሄኛው ዲያቆን የወደቀው በእግዚአብሔር ታቦት ፊት እና ሪያሊቲው በካይ ደግሞ ሌላም ነገር አለ። አንተ ጽፈህ ያስከው ደግሞ ካለ እንቀጥለው። ለምሳሌ ከጨለማ ያወጣቻችሁ አንቺ እዛ ቀጥይና የማቴዎስ ምዕራፍ 18 ቁጥር አይ ቲንክ ቁጥር 20 ላይ ከፍተሽ ከዚያ ደግሞ እነሱ ያሉትን ነገሮች እዛው መቀጠል ትችላለሽ። አንድ ጊዜ ግን እንትን አድርጉ፣ ምንድነው ታብታብ እና ኮፕሊንክ አድርጉ። ለምሳሌ ቅድም ያልኩሽን መርሲዋይ ላሳይሽ። ቆይ እንደዚህ ቪዲዮ ክፈቺ፣ ችግር የለውም እሺ። እንትን እንዳታጠፊ ቪዲዮሽን፣ ግን እንደዚህ ወዲያው ነው የሚሰጠኝ አይተሻል። ኦኬ ችግር የለውም። አንቺ ቀጥይ፣ እንደዚህ ቀጥይ፣ ችግር የለውም። አሁን አንተ ከከፈትክ ማለት ነው። ኖ አንቺ ከፍተሽ ራሱ አንቺም ከፍተሽ ራሱ እንደዛ ነው። እኔ ቤት አሁን አሮን ነው ቪዲዮ እንዳይከፈት አድርጎ ሪፖርት አድርጎብኛል መሰለኝና ኢትስ ፋይን፣ ችግር የለውም። በቃ ደርሰናል። ድምጽ እያሰማን መቀጠል እንችላለን። ዋናው እኔ ቤተክርስቲያኑ እንዲታይ ህዝቡ አሜን እያለ ያለው ቤተክርስቲያን ላይ እንደሆነ ነው የፈለኩት። ስለዚህ ሌላውን ድምጹን እያሰማን መቀጠል እንችላለን። ኖ ዩ ዶንት ሃቭ ቱ ወሪ፣ ችግር የለውም። እንደዚህ ሲሆን ነው ደስ የሚለው። እንደውም አንቺ ቪዲዮ እያሳየሽ እንደዚህ ቀጥይ፣ ችግር የለውም እኮ አሁን ችግር አለው ምናምን ሳይሆን ምንድነው የሚቀረው እንትን ነው ኢንቪዚብል ነው የሚሆነው። ሰዎች ጋር አይደርስም፣ እሱን አንፈልገም እኛ። ቢደርስ ጥሩ ነው፣ ባይደርስም ችግር የለብንም እኛ እንደምታውቂ ነውና ዋና መልዕክቱ እንዲቻለፍ ስለሆነ አንቺ ቪዲዮ እያሳየሽ ቀጥይ ሀሳቡን። ለምሳሌ ከነሱት ነገሮች አሰሚ ድምፅ፣ ከዛ ደግሞ ቀጥይ። ታብታብ አድርጎ ወንድሞች እህቶች እናንተ እንድታደርጉን ያሳዩዋችሁ። እሺ እሺ። ሁለተኛ ሳሙኤል ሳይሆን ማራናታ አንደኛ ሳሙኤል ምዕራፍ 5 ነው። እሺ ጊዜ ነው። ይህን ነው የምናስበው ክርስቲያኖች። ስለዚህም ዛሬ የእኛ ጠላታችን ድንግል ማርያም ጠላት አመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረር ብላችሁ እግዚአብሔርን አመስግኑ። በመካከላችን ተገኝታ በመካከላችን ተገኝታ ማለት ነው። እሱ ፓርት እንትን በይ ቢካዝ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላችን እሆናለሁ። እሱን ከፍተሽ አንብቢና ከዛ ቀጥይ አንቺ። አሁን በመካከል ማቴዎስ ወንጌል ምዕራፍ 18 ቁጥር 18-20 ቤትን ቦታ ባሉበት የሚገኝ እግዚአብሔር ነው። በሁሉ ስፍራ ተገኝነት ደግሞ የእግዚአብሔር የእርሱ የሆነ ብቻ መገለጫ ነው። ኦኬ የማይከፈል ወይም ደግሞ የማይወረስ ወይም የተወራሲ የሆነ የእግዚአብሔር ባህሪያት ብለን ከምንለው አንዱ በሁሉ ስፍራ ተገኝነቱ ነው። ስለዚህ በመካከላችን ዛሬም በመገኘት ነው ያለው። ራይት እዚህ የማቴዎስ ወንጌል ምዕራፍ 18 ቁጥር 20 አንብቢው ነው። ቀጥይ አንቺ። በመካከላችን ዛሬ ትገኛለች አይደል ያለው። ስለዚህ
የእግዚአብሔር ቃል ደግሞ የሚለው እውነት እላቸዋለሁ በምድር የምታስሩት ሁሉ በሰማይ ታሰረ፣ በምድር የምትፈቱት ሁሉ በሰማይ ተፈታ ይልና ደግሞ እላቸዋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል ይልና 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ይላል። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ መሃል በመካከላቸው በአማኞች በክርስቲያኖች መሃል በቅዳሴም በአምልኮም በቃል ጊዜም ማርያም በመካከላቸው ትገኛለች። ወይም ደግሞ ራሱ ጌታ እንደተናገረው መንፈስ ቅዱስ ራሴ ይገኛለሁ እሆናለሁ በመካከላቸው እሆናለሁ እንዳለ እሷም በመካከላቸው እሆናለሁ ያለችበት የለም ማለት ነው። በቃ ያለችበት የለም። ይሄው ድቅድቅ ጨለማ ላይ ነን ያሉት አባቶች ይሄ ነው ትክክለኛ ሪያሊቲው። ቲክቶክ ላይ ያለውን ውዝግብ አይደለም ማየት ያለብን። ትክክለኛው ሪያሊቲ መሬት ላይ እንዲህ ጨለማ ውስጥ ነው ያሉት እነሱ። የምናከብርበት ድንግል ማርያምን የምናስብበት ዳጎንን ድል እንዳደረገችው ጠላታችን ዳጎን ከመሬት አመድ እንደሆነ እንደወደቀ አሕዛብ ያንን ጣዖት ከድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ጠላታችን ዳጎን ግን ከድንግል ማርያም በላይ አድርገው ነው ሊሳለቁ የሞከሩት? አይደለም። ኢየሱስ ክርስቶስ አይደለም። መልሰን ማየት እንችላለን። ከድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ኦኬ ምንድን ነው የሚለው እዚህ ውስጥ ሲጀመር አለች ወይ ማርያም? ከቁጥር 1 እስከ 12 ማርያም አለች ወይ? ኦኬ የእግዚአብሔር እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቸው። አዛጦንና ድንበራቸውንም በእባጭ መታቸው። የእግዚአብሔር እጅ። ለምን? ይሄ ዳጎን የፍልስጤማውያን አምላካቸው ስለነበር። ኦኬ የአዛጦን ሰዎች እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከእኛ ዘንድ አይቀመጥም። ይሄ አሁን በእስራኤል አምላክ በእግዚአብሔርና በፍልስጤማውያን አምላክ በዳጎን መካከል ያለ ነገር ነው። እዚህ ውስጥ ማርያም የለችም። አለች ስልክ ወድቆ አለች የለችም። እስከ ቁጥር 12 ይሄው ቁጥር 10 ላይ የምትመጡ የእግዚአብሔርንም ታቦት ወደ አስቀሎና ሰደዱት። የእግዚአብሔር ታቦት ወደ አስቀሎና በመጣ ጊዜ አስቀሎናውያን እኛና ሕዝባችንን ሊገድሉ የእስራኤል አማልክት ታቦት አመጡብን ብለው ጮሁ። ለምን? ፍልስጤማውያንን እንዳጠፋ ስለሰሙ ማለት ነው። በከተማይቱ ሁሉ የሞት ድንጋጤ ነበር። መልስዬ ጦርነቱ ራሱ እኮ በእግዚአብሔርና ወይም ደግሞ በእስራኤል አምላክና በእነሱ አምላክ መካከል እኮ ነው። ኤግዛክትሊ ማርያም የለችም። ከቁጥር 1 እስከ 12 ቀጥለው ባሉ ምዕራፎችም ስንሄድ የለችም ማርያም። የለችም። በዚህ ጊዜ ማርያም ከነመፈጠሯ አልነበረችም፣ አልተወለደችም። እንግዲህ የሐናና የኢያቄም ልጅ ናት አይደል የምትሉት? ሐናና ኢያቄም በዚህ ሰዓት አልወለዷትም።
ኦልራይት እንቀጥል። ኦ ማይ ጋድ በታች ወድቆ ድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ጠላታችን ዲያብሎስ ግን ከመቤታችን በታች ወድቆ አመድ ሆኖ የተገለጠበት የታየበት ጊዜ ነው። ይህን ነው የምናስበው ክርስቲያኖች። ስለዚህም ዛሬ የእኛ ጠላታችን አመድ ይሆን ዘንድ ድንግል ማርያም ያን ጠላት አመድ እንዳደረገችው ድል እንደነሳችው ዛሬም ጠላታችን ድል ትነሳልን ዘንድ ድንግል ማርያምን አመስግነዋት። የእኛ እናት እንደዚህ ናት። ከጨለማ የወጣንባት ከብርሃን ከጨለማ የወጣ ነው በማን ነው? በክርስቶስ ኢየሱስ። ሃሌሉያ። ከጨለማ የወጣ ነው በጌታ በኢየሱስ ነው። ወይ ኢየሱስ ክርስቶስ። እና እኛ አንደኛ ጴጥሮስ ላይ ነው አይደለ? የንጉስ ካህናት ለርስቱ የተመረጣችሁ አይደል? ከጨለማ ወደሚደነቅ ብርሃን የተጠራችሁ በማ በልጁ በኢየሱስ ክርስቶስ በኩል። ኢየሱስ ጌታ ነው። ማይ ጋድ። በማርያም ነው እንዴ? አይደለም። በቃ ይሄ ነው ሪያሊቲው። መሬት ላይ ያለው ሪያሊቲ ይሄ ነው። ከጨለማ ወደሚደነቅ ብርሃን የተጠራ ለርስቱ የተለየን የንጉስ ካህን ወራሽ የተባልነው በልጁ በኢየሱስ ነው። ኦርቶዶክስ ግን ምን ትላለች? ስሙ መርሲ ላምበብልሽ። እሺ ላምበብልሽ እንደዚህ ያለ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርሱ የተለየ ወገን ናችሁ። አሜን ሃሌሉያ። ከጨለማ ወደ ብርሃን የተጠራ ነው በማን ነው? በልጁ ወራሽ እንድንሆን፣ የካህኑ ካህናት እንድንሆን፣ የሊቀ ካህናቱ ካህናት እንድንሆን። የኔ ጌታ በማርያም ነው። እሷ ናት እንዴ? ኑ የኦርቶዶክስ ግን ምን ትላለች? በቤተ ክርስቲያኒቷ አውደ ምህረት ላይ ይኸው የእኛ እናት እንደዚህ ናት። ከጨለማ የወጣንባት ከብርሃን የሚደነቅ ብርሃን የተመላለስንባት ወደ ብርሃን የገባንባት አማናዊት ብርሃን ድንግል ማርያም አማናዊት ብርሃን አማናዊት ብርሃን የሚባል አለ ወይ? እኛ ራሳችን የዓለም ብርሃኖች አልተባልንም ወይ? አማናዊ ያልሆነ የሚባል አለ? የብርሃንም አማናዊ አመጣችሁብን፣ የስጋና ደሙ አልበቃ ብሎ። እሺ የጥምቀትስ አማናዊ ያለው? ሌላስ ምን ነገር ነው አማናዊ ያለው? የብርሃን አማናዊ ምን ይሁን? ፊቱ ከፀሐይ 7 እጥፍ በላይ የሚያበራው እሱ ነው አማናዊው ብርሃን። ሃሌሉያ። ያ እኛም ደግሞ የዓለም ብርሃን ናችሁ ተብለናል። በጨለማው ላይ ልናበራ፣ በጨለማው ላይ በብርሃን ስልጣን ልንመላለስ ብርሃን ናችሁ ተብለናል። ሰላም እንዴት ናችሁ? አልጨረስንም። ሚውት አርግ አልጨረስንም። ብርሃን ኢየሱስ ክርስቶስ የሚገለጥባት የብርሃን መቅረዛችን ድንግል ማርያም ናት። አመስግኗት። ዓለም ከሞት ወደ ሕይወት የተሸጋገረባት አማናዊ ከሞት ወደ ሕይወት ማስረጃ ለሱም ላቅርባል። ማስረጃ አቅርብ። ዮሐንስ ወንጌል ምዕራፍ 5 ላምብልሽ። አቤት እንኳንም ክርስቲያን ሆነን እናንተ። እሺ ሁለቱንም በአንድ ላይ አጠቃላይ ያዘውን የመጽሐፍ ቅዱስ ክፍል ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 እንደዚህ ያለ እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣
ከዚያስ ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም። ከሞት ወደ ህይወት የተሻገር ነው ማን ነው? ቀጢ ማይ ጋድ ያ ህይወት የተሸጋገረባት አማናዊው የህይወት መብልና አያችሁ፣ ከሞት ወደ ህይወት የሰው ልጅ ከሞት ወደ ህይወት የተሸጋገረባት ነው። መጠጥ አማናዊው ህይወት ኢየሱስ ክርስቶስን ወልዳ ህይወት የሆነችን ድንግል ማርያም ነው። እኔ እውነት ህይወት መንገድም ነኝ ያለው የእግዚአብሔር ልጅ ኢየሱስ። ማርያም ህይወት አይደለች። በልጁ የሚያምን አይደለ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ የወደደው የዘላለም ህይወት እንድናገኝ ነው። እኔ እውነት ህይወት መንገድም ነኝ፣ ልጁ ያለው ህይወት አለው ይላል። የልጁ እናት ያለው ህይወት አለው አይልም እግዚአብሔር ቃል። ልጁ ያለው ህይወት ያለው እንቀጥል። ናት አመስግኗት። የሰው ልጅ ሁሉ በኃጢአት መጠማት በነበረበት ጊዜ እውነተኛው የህይወት መጠጥ ኢየሱስ ክርስቶስን አማናዊ ወይን አምላካችን መድኃኒታችን ኢየሱስ ክርስቶስን ወልዳ ከተማችን ያራቀችን ጥማችንን የቆረጠችልን ድንግል ማርያም ናት አመስግኑ። የሰው ልጅ ሁሉ በኃጢአት ወድቆ በነበረበት ጊዜ ልጇን የሰጠችን እሷ ናት። ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የተባለለት አባቱ እግዚአብሔር አብ። ኦኬ። በብሉይ ኪዳን ዘመን ጨምሮ በእግዚአብሔርና በሰው መካከል የሚማልድ ባለመኖሩ አዝኖ የራሱ ጎን መፍትሄን አፈለቀችለት ይላል እግዚአብሔር ቃል። ያ መፍትሄ ልጁ ነው። የሰው ልጅ እንዲኖር እንዳይጠፋ አንድያ ልጁን ያለ ስስት እስኪሰጥ ድረስ ዓለምን እንዲሁ የወደደው እግዚአብሔር ነው። ኢየሱስ ለኛ የተሰጠን በአባቱ ፈቃድ ነው። ማርያም አይደለችም እኛን ለኛ የሰጠችን። ኦኬ። የሰጠን እግዚአብሔር ነው። ማንም በኃጢአት እንዳይጠፋ ዓለሙን በጣም ከመውደዱ የተነሳ አንድያ ልጁን ሳይሰስት የሰጠን እግዚአብሔር ነው። የእግዚአብሔርን አጀንዳ አስፈጻሚ ሆናለች። በዘመናት መካከል የእግዚአብሔር ዕጣ ወድቆባት ተመርጣ የእግዚአብሔርን አጀንዳ ፈጽማለች። የሰጠችን ግን እሷ አይደለች። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የተባለለት እግዚአብሔር ነው። እሷ ለኛ አልሰጠችንም። የስ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በዘመናት መካከል አሁን ለእግዚአብሔር ቃል እንደምንበረከከው እንደምንታዘዘው ኦኬ ነው። እሷም ለመጣላት ድምፅ የታዘዘችው ዳስት ከሷ የሆነ ከሷ መነሳት የሆነ ከሷ አስገኝነት የሆነ ነገር የለም። የእግዚአብሔርን ፈቃድ እሺ ብላ ነው። እሺ ባትልስ ኖሮ እግዚአብሔር መንገድ ያጣል እንዴ? የእሷ እሺ ማለትና አለማለት ትህትናዋን አሳየ እንጂ የእሷ እምቢ ማለት ዓለምን ከማዳን እግዚአብሔር የሚገድበው ነገር የለም። ኦኬ እንቀጥል። የሰው ልጅ
በሐዘን በሚኖር እንግዲህ እዚህ ጋር አልቋል ማለት ነው። ይሄ ነው እንግዲህ ቤካዬ ያ ተቀበዩ እስቲ። በጣም በነገሮች ላይ ከተነሳ ነገርም ራሱ ድንግል ማርያም ማለት ብሎ ያነሳቸው ነገሮች አሉ። የጠጣንባት የረካንባት የህይወት ምናምን ብሎ ብቻ ብዙ ነገር ነካክቷልና በጣም ልናወራባቸው የምንችላቸው አይነት ቶፒኮች ናቸው። ሁሉም በጠቅላላ የሚያዘው ከነገረ ድነት ጋር ነው እያለ ያለው ማርያም ስፔሲፊክ ሜንሽን እያደረገ ያለው የማርያም ስም ነው። ማርያም እያለ ስለሆነ ማለት ነው። ስለዚህ ሌላኛው የዘላለም ሕይወት የሚገኝባት ማርያም እንደሆነች እንግዲህ ከአስተማሪው ሰምተናል። which የኦርቶዶክስ ተዋሕዶ ቤተ እምነት አስተምሯቸውም ነው። በዚህ ልክ ነው የሚያምኑት። የላዳኝ ማርያም የምትባል እንዳለች ይታመናል። የመሬት ኦርቶዶክስ ይህን ትመስላለች። እሺ